ዘጠኝ ሰዎች ናቸው ከስር የጨለማውን ዓለም የሚያካሂዱ አገልግሎትን እናስተጓጉል በሳጭ እናርቅ እንድናደድ አድርግ ብለው ከዲማን ዓለም መልእክት ተቀብለው የመጡ ሰዎች አለው። የእግዚአብሔር መንፈስ እንደዚህ ያለ ተቀመጡበት ላይ በሱሪያቸው በጉርዳቸው ላይ እግዚአብሔር አምላክ ሽንት ስለቀባቸው ያለ ሲሸኑ ያለው ካታያ አንዳንድ ዘጠኙ ማለት አንዳንዱ ከዘጠኙ አምስቱ አልጋ ላይ ይሸናሉ። አራቱ ድንገት እጃቸው ይቆረጣል። ምን እንደሚቆርጥ አይታወቅም። ማብራት ይቆረጣው፣ ራሳቸው ይቆረጡ፣ በምን ቆረጡ አይታወቅም። ድንገት እጃቸው ይቆረጣል። የእግዚአብሔር መንፈስ ተናግሮኛል። የእግዚአብሔር የቁጣን እሳት ሊከባቸዋለሁ። ተፈጸመ። በአብ በወልድ በመንፈስ ቅዱስ ከዚህ ምሽት ጀምሮ ተፈጽሟል። በሜጀር ዋን ክሪስ እንጅል በረል ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይ እንዲወጣ ለመድረግ የመጡ ዘጠኝ ሰዎች ናቸው። አምስቱ አልጋ ላይ ይሸናሉ። ንቁ ነው እሱ ምን ይነቀዋል? ንቁ ነኝ እኔ ብለህ መጥተህ አገልጋዮችን አንተ ነህ እንደ የምታጣራው። ከዘሬ ውስጥ ሰው አይውጣ። ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። ተረገም በሕያው በአምላኬ ስም። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሬ ውስጥ ሰውን አያውጣ። ይሄ ርግማኔ የትኛም ነቢያቶች ፓስተር ሼክ ቄስ እንዳይሽረው ዘንድ አጸደኩኝ። በዚህ ቃል እውነተኛ የሆነው ቃል ሕይወቴ በዚህ ይበላሽ። አይስ በኢየሱስ ክርስቶስ ስም እንዳይስተካከል ዘንድ ረገምኩኝ። ያለኝ ጸጋ ላካፍል ብዬ የእግዚአብሔርን ቃል ይዤ ስመጣ በክፉ ሀሳብ መጥተሃል። አንተ የእፍኝ ልጅ ነህ። አንተ የእፍኝ ልጅ ነህ። በኢየሱስ ስም ተረገም። እሺ፣ ጸጋና ሰላም ይብዛላችሁ። ዘግይታችሁ የመጣችሁ ሰዎች ሁላችሁንም ሰላም ብያለሁ በጌታ በኢየሱስ ክርስቶስ ስም። ጌታ እግዚአብሔር እሺ፣ በጣም ይቅርታ። ጸጋና ሰላም ይብዛላችሁ ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም ብያለሁ። ጌታ እግዚአብሔር ዘመናችሁን ይባርክ። ከነዚህ ነቢያት ነን ባዮች፣ የዘመናችን በለዓሞች፣ ሰይጣን በእግዚአብሔር መንግስት ውስጥ የዘራቸው ክፉ ዘሮች ዛሬ በእነሱና እነሱን በመሰል አገልግሎታቸው ላይ እንደ እግዚአብሔር ቃል እናያለን። እነዚህ ነቢያትንን ባዮች ሟርተኞችን እንዳትፈሯቸው። እነዚህ ብቻ አይደሉም፣ እንደው እንደ ሳምፕል እንጂ ያወጣሁትኝ። እነዚህ ብቻ አይደሉም። እነዚህ ብቻ አይደሉም። እግዚአብሔር እጅግ አድርገን እናመሰግናለን። ጌታ ይባርካችሁ። ታፕ ኮፒ ሊንክ ሼር አድርጉት። ለእግዚአብሔር ክብር ይሁን። እሺ ኦኬ። አንዳንድ መረጃዎችን እያዘጋጀው ስለሆነ ማለት ነው። ታፕ ኮፒ ሊንክ ሼር ይደረግ። እሺ ጆ እንዴት ነህ? ሰላም ነው ጆ? የገባው ሰው ጆ እንዴት ነህ? አይሰማም ድምጼ? ጄኦኦ እንዴት ነህ? ሰላም ላንተ ይሁን። እሺ ለምን ወጣህ? ራስን የወጣው ለምን ወጣህ? ና ተመልስና ጆ የምትለው ሀሳብ ካለ ተመለስና ነው።
እሺ ለእግዚአብሔር ክብር ይሁን። ኦኬ ታፕ ኮፒንግ ሼር ይደረግ። እሺ የአምላካችን እግዚአብሔር ስም ለዘላለም የተባረከ ይሁን። ቴንኪው ጸጋ ይብዛላችሁ። ታፕ ኮፒ ሊንክ ሼር የምታደርጉ ወገኖች በሙሉ ድምጼ በደንብ ይሰማል አይደል? በደንብ ይሰማል አይደል? እሺ እግዚአብሔር ጌታ እጅግ አድርገን እናመሰግናለን። ተባረኩ። ድምጼ መሰማቱን ንገሩኝና እንቀጥላለን ማለት ነው። ድምጼ በጣም ይሰማል አይደል? ትክክል፣ በደንብ ይሰማል። እሺ ለእግዚአብሔር ክብር ይሁን። ታብ እና ኮፒ ሊንክ ሼሩን እናንተ አስቀጥሉት። ኦኬ በደንብ ሼር አልተደረገም። ዋይ የገቡት ኦርቶዶክሳውያን ናቸው ወገኖች፣ የገቡት ኦርቶዶክሳውያን ናቸው እንዴ? የመጡት ኦርቶዶክሳውያን ናቸው ወይስ እንዴት ነው ነገሩ? እሺ ኦኬ እሺ ለእግዚአብሔር ክብር ይሁን። አምላካችን እግዚአብሔር ለዘላለም ስሙ የተቀደሰ ይሁን። እንኳን ደህና መጣችሁ። ሁላችሁንም ታብና ኮፒንግ ሼሩን እየቀጠላችሁ በእግዚአብሔር ቃል ላይ እንነጋገራለን። ምናልባት እነዚህ ሰዎች ቢመለሱና እግዚአብሔር ለሕይወት የሚሆን ንስሐን ሰጥቷቸው እነሱና እነሱን መሰሎች የሆኑ ሰዎች ቢመለሱ እንግዲህ ምናልባት እግዚአብሔር መታደስን፣ የህይወት መታደስን፣ የዘመን መታደስን እንዲያደርግላቸው ከድፍረታቸው፣ ከስተታቸው፣ ከእንዲህ አይነት ከሟርታቸው እግዚአብሔር መንፈስ ቅዱስ እንዲፈታቸውም ጭምር ከፈቀዱ ከወደዱ፣ አይ ደግሞ የሚመቸን መንገዱ ይሄ ነው ብለው ካሉ ከሄዱ ፍጻሜያቸው ምን ሊሆን እንደሚችል መጽሐፍ ቅዱስ ላይ
በባለፉት ትውልዶች የተነሱ ነቢያት ነን ብለው ያሉ እግዚአብሔር ሳይልካቸው የመጡ መንፈስ ቅዱስ ሳይናገራቸው የተናገሩ ሰዎች ፍጻሜያቸው ምን እንደሆነ ብሉይ ኪዳንን መጽሐፍት ያነበበ እንደዚሁም የአዲስ ኪዳንን ደግሞ የሐዋርያቱ መጽሐፍት ያነበበ ሐሰተኞች ፍጻሜያቸው ምን ሊሆን እንደሚችል በደንብ የአምላካችን እግዚአብሔር ቃል ይነግረናል ማለት ነው። ስለዚህ በዚህ በእግዚአብሔር የጸጋ ስጦታ በመጽሐፍ ቅዱስ ውስጥ ካሉት በጣም በቀደመውም ዘመን በብሉይ ኪዳን በአዲስም ኪዳን ደግሞ እግዚአብሔር ለቤተክርስቲያን ስጦታ አድርጎ ከሰጠው የጸጋ ስጦታ አገልግሎት አንዱ የነቢያት አገልግሎት ነው። መጽሐፍ ቅዱሳችን በዚህ ጉዳይ ላይ በማያሻማ ሁኔታ ግልጽና አጭር አድርጎ አስቀምጦታል ማለት ነው። የነቢያት አገልግሎት ነው። እግዚአብሔር በብሉይ ኪዳን ነቢያትን አስነስቷል፣ በአዲስ ኪዳንም ነቢያትን አስነስቷል፣ ያስነሳልም አሉ። እኔ አሉ ብዬ ከሚያምኑ ሰዎች መካከል ነኝ። ግን ያሉት ነቢያት ነን ብለው ያሉ ሰዎች ሁሉ በሙሉ ነቢያት ናቸው ወይ? እሱ መመርመር አለባቸው። የሚመረመሩት ደግሞ በስሜታውያንና ግልብ በሆኑ የአምላክ የእግዚአብሔር መንፈስ በሌለባቸው ሰዎች እንደዚሁ በስጋቸው ተነስተው አረፋ እየደፈቁ ሰውን ከጥላቻ ተነስተው ያገኙትን እንደ ታመመ ውሻ በመናከስ ሳይሆን በትክክል በእግዚአብሔር ቃል በመጽሐፍ ቅዱስ አገልግሎታቸው መመርመር አለበት። የማንኛውም አገልግሎት ማለት ነው። አገልጋይ ነኝ ብሎ ያለ ሁሉ ሰው አገልግሎቱ መመርመር አለበት። አዲስ ኪዳን ላይ በጣም አዲስ ኪዳንም ብሉይ ኪዳንም አዲስ ኪዳን ብቻ አይደለም ብሉይ ኪዳንም ጭምር የሚፈቅድልን ነገር ምንድን ነው ብላችሁ ብትሉ አገልጋይ ነን ብለው ያሉ በተለይ ደግሞ በነቢያት አገልግሎት ያገለግሉ የነበሩ ሰዎች በማን መንፈስ እንደተናገሩት የተናገሩት ነገር ከተፈጸመ ከማን እንደሆኑ የተናገሩት ነገር ደግሞ ካልተፈጸመ ከማን ወገን እንደሆኑና ህዝቡ እንዲመረምሯቸው እንዲለዩቸው እግዚአብሔር ለእስራኤል ህዝብ አስቀድሞ የተናገረው አለ። በተለይ ዘፍጥረት ዘዳግም መጽሐፍ ምዕራፍ 13 ስታነቡ ይሄ አለ። በሌሎችም ክፍሎች ላይ ሐሰተኞችን ለይቶ ለማወቅ እግዚአብሔር መንፈሳቸውን የሚያገለግሉበትን መንፈስ የህይወታቸውን ልምምድ የሚወጡበትን የሚገቡበት ከተቃራኒ ጾታ ጋር ያላቸው ግንኙነት ከገንዘብ ጋር ባለ ግንኙነት ገንዘብን ለማግኘት የሚሄዱበት መንገድ ከጽድቅ ጎዳና ወጥተው በአመፅ መንገድ ሄደው በማታለል በመዝረፍ የተለያየ ሽያጮችን ንግዶችን የተለያዩ ነገሮችን በማድረግ በእግዚአብሔር ህዝብ ላይ የሰለጠኑ ነበሩ በቀደመው ኪዳን ማለት ነው። በአዲሱም ኪዳንም ደግሞ ልክ እንደዚሁ አይነት ሰዎች ይኖራሉ አሉ ይነሳሉ። በየዘመናቱ እግዚአብሔር እውነተኞችን ሲያስነሳ ሐሰተኞችን ደግሞ ሰይጣን እንደሚቀሰቀስ ምንም ጥርጥር የለውም። ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል መጽሐፍ ምዕራፍ 13 ላይ ሲናገር ስለ ዘሪው ምሳሌ በተናገረበት ምን አለ? ባለቤቱ ዘሪ ሊዘራ ወጣ፣ አንዳንዶቹ በመንገድ ዳር አንዳንዶቹ በመልካም መሬት ላይ ወደቁ ብሎ አለና በእነሱ መካከል ደግሞ እንክርዳዶች በቅለው ደግሞ ተገኙ እና እንክርዳዱን የዘራው ደግሞ ጠላት እንደሆነ ጌታ ተናገረ ማለት ነው። አየት ጠላት እንዴት ሊዘራ ቻለ? ጠላት የዘራውን በምን ይታወቃል? ጠላት የተባለው ዲያብሎስ ማለት ነው። እንዴት ሊዘራ ቻለ? የዘራውን እንዴት መለየት እንችላለን? ጠላት የዘራቸውና እግዚአብሔር ያሰማራቸውን በምን እንለያለን? በየትኛውም አቅጣጫ የጸጋ ስጦታ አለኝ ብሎ የሚል ሰው ከጌታ ከእግዚአብሔር የተቀበለ የጸጋ ስጦታ እንደሆነና እንዳልሆነ በምን ይለያል? አንድ ሰው መጥቶ ሊል ይችላል። ወንጌላዊ ነኝ ሊል ይችላል። ፓስተር ነኝ ሊል ይችላል። ነቢይ ነኝ ብሎ ሊል ይችላል። ሐዋርያ ነኝ ብሎ ሊል ይችላል። ዋቴቨር በተለያዩ የጸጋ ስጦታዎችን አገለግላለሁ እግዚአብሔር አስነስቶኛል ብሎ ሊል ይችላል። ግን ያለውን ሁሉ ሰው ያለውን ሁሉ ነኝ ያለውን ሁሉ ነው ብለን እንድንቀበል መጽሐፍ ቅዱስ ያስተምራል? አያስተምርም። ነኝ ብሎ ያለው ሁሉ ላይሆን ስለሚችል በትክክል መመርመር አለበት። ያውም በቤተ ክርስቲያን ማለት ነው። ኦኬ። በአማኞችም ከሆነ በትክክል መናፍስትን የመለየት የጸጋ ስጦታ እግዚአብሔር እንዲሰጠን መጸለይ ያለብን አንድ። ሁለተኛ ደግሞ ከምንም በላይ በአምላካችን በእግዚአብሔር በቅዱሱ ቃል ሚዛን መዝነን ጊዜ ወስደን በእግዚአብሔር ፊት ጸልየን ስለነሱ ጌታ የሚናገረውም ነገር ካለ በተገለጠውም ደግሞ በቅዱሱ ቃል መዝነን አይ የዚህ ሰው አካሄዱ የዚች ሴት አካሄዷ ከእግዚአብሔር አይደለም ከመንፈስ ቅዱስ አይደለም፣ የሚናገረውም ትንቢት የህይወቱ ምልልስ ትክክል አይደለም ብለን ለማለት ጊዜ ያስፈልጋል።
ጊዜ ያስፈልጋል። ቪዲዮቸውን ደጋግሞ መስማት አገልግሎታቸውን ለማወቅ ማለት ነው። ያስቀመጡት ነገር ወይ ከሰዎች ጋር ሲነጋገሩ ሙሉ ጭምር ማለት ነው፣ ወይ ደግሞ በቤተክርስቲያን እናገለግላለን ብለው በሚሉበት አይነት ያንን የሚያገልግሉትን አገልግሎት ማየት፣ ከአንደበታቸው የሚወጣውን የእግዚአብሔርን ሕዝብ ይባርካሉ ወይስ ይረግማሉ? የሚራገም መንፈስ የክርስቶስ መንፈስ ነው? የክርስቶስ መንፈስ ነው ወይስ አይደለም? ያውም ደግሞ እንደው መቼም በስልጣን ቃል ተናገረን እንኳን ብለው ካሉ ማስለት ተነካ ነው በስልጣን ቃል ሰውን የምትረግመው? እነሱ ሲነኩ እነሱ ስለተነኩ ወይስ የክርስቶስ መንግስት የእግዚአብሔር መንግስት በሚነካበት ሰዓት ላይ ነው? ይህንን የመሳሰለ ነገር በሙሉ እናወራለን፣ እነጋገራለን። ምናልባት ዛሬ ነብይ ነኝ ብሎ የሚል ሰው ካለ እነኛ ሰዎችን ለቀበል ፈቃደኛ ነኝ። ነቢያት ነን ብላችሁ የምትሉ እዚህ ሶሻል ሚዲያ ላይ የምታገለግሉ ሰዎች ዛሬ ቤቱን ለእናንተ ነው የምፈቅደው። ፕሮፌት አፖስትል ብሎ በሚል ስም ብቻ የምትጠሩና በዚህ አገልግሎት አገለግላለሁ ብሎ የሚል ሰው ካለ እንዲመጣ ይኸው ቤቱ ክፍት ነው። ማንም ሰው እንዳይልክ፣ ከዚህ በኋላ አገልጋዮች ካልሆነ በስተቀር ማንም ሰው እንዳይልክ። በቃኔና ቢኒ ያለን ሌሎቻችሁ ማንም ሰው እንዳይልክ፣ ሌላ ማንም ሰው እንዳይልክ። ፕሮፌት አፖስትል፣ ፕሮፌትስ አፖስትል ብሎ በሚል መጠሪያ የሚጠሩ እዚህ ቲክቶክ ላይ ሶሻል ሚዲያ ላይ ፌስቡክም ላይ ያሉ ሰዎች ካሉ ቢመጡ ደስ ይለኛል። ካላችሁ ኑ። ፕሮፌት ነን ብለው ለሚሉ ሰዎች እዚህ ሶሻል ሚዲያ ላይ ወጥተው በልሳን እንጸልያለን ብለው ለሚፋንኑ፣ ትንቢት እንናገራለን ብለው ሟርታቸውን ከአንደበታቸው ለሚያወጡ ለነሱም ሰዎች ደግሞ ነን ብለውም ለሚሉ ሰዎች በትክክል አገልግሎታቸው ምን እንደሚመስል እዚህ ሶሻል ሚዲያ ላይ በተለይ የተገለጡትን የምታውቋቸው ካላችሁ ሼር አድርጓቸው ፕሊስ። ዛሬ የፕሮፌቶች ቀን ነው። የፕሮፌቶች ቀን ነው ዛሬ። ሼርና ኮፒ ሊንክ አድርጓቸው። ቴንኪ ወገኖች። እነሱ በሌሉበት ከምናገር እነሱ ባሉበት ብናገር ይሻላል። ኦኬ። ያልኩት ማን ነው? ፕሮፌት ነን ብለው የሚሉትን ያልኩ። ኦኬ ቴንክ ዩ። ያ ጸጋ ይብዛላችሁ፣ ጸጋ ይብዛላችሁ። ታብና ኮፒ ሊንክ ሼር አድርጋችሁት። ሼሩ ግን አልሄድም ወገኖች። ቆይ የማውቃችሁ በጣም ብዙ ሰዎች አላችሁ። ሼሩ ግን አልሄድም። ወይስ ምንድን ነው? ተቃውሞ አላችሁ? ቴንክ ዩ ተባረኩ። ተቃውሞ አላችሁ በዚህ ጉዳይ ላይ? በተቃወሙም እቃወማችኋለሁ እዚህ ያላችሁትም በሙሉ ማለት ነው። ምክንያቱም የአመፀኞችና የሌባ ተባባሪ እንደማትሆኑ ተስፋ አደርጋለሁ። ከተቃወማችሁ ግን እቃወማችኋለሁ እዚህ ያላችሁ በሙሉ ማለት ነው። በሙሉ እንቃወማለን። ኤርሚያስ ትክክል አይደለም ይሄ ብላችሁ ብትሉ ከሆነ እውነት እናንተ የቆማችሁበት መሰረት ትክክል አይደለም ማለት ነው። እሺ፣ ግን እንደዛ አይነት ሰዎች አይደላችሁ። በጣም ብዙ የእግዚአብሔር እውነት ያላችሁ የጌታ መንፈስ ያለባቸው ወንድሞችና እህቶች ስለሆናችሁ ታብና ኮፒ ሊንክ ሼሩ በደንብ ይቀጥል። 10,000 ቢገባ በደንብ የተሳለጠ ይሆናል። ከዛ ታብታቡን እናደርጋለን። የሚያደርጉ ግን በጣም ጥቂት ሰዎች ናቸው። ያለው ሰው ግን 260 ነው። 100 ሰው እኮ ቢያደርግ 6,000 ነው። 100 ሰው ለ60 ሰው ቢያደርግ 6,000 ነው ወገኖች። አቤት አዳማዊነት! አቤት ኢትዮጵያዊነት! ኢትዮጵያዊነት ሲደመር አዳማዊነት እኩል ይሆናል አመፀኝነት ማለት ነው። አዳማዊነት ሲደመር ኢትዮጵያዊነት አመፀኝነት ካልሆነ በስተቀር ወንድሞችና እህቶች፣ ይሄ ሁሌ የምንናገረው ነው። እዚህ ብዙ ሰው ነው የመጣችሁት፣ ገናም ደግሞ የሚመጣም ሰው አለ። ግን የቻላችሁትን አድርጉ። ቴንኪው ተባረኩ። ለታብና ኮምፕሊት ሼሩ በጣም የተሳለጠ እንዲሆን ማለት ነው። ቴንኪው። እሺ ቢኒያ ወንድምነት እንኳን ደህና መጣ። ሰላም በል። መናገር ከመጀመሪያ በፊት ፕሮፌትስ ብላችሁ ፕሮፌትስ ሴቶችም ይሁኑ ወንዶች ነቢያት ነን ብለው ለሚሉ ሰዎች ሼር አድርጓቸው። ዛሬ እነሱ ነው በሙሉ ገስት ላይ እንዲገቡ የምፈልገውና የምጠይቃቸውንም እጠይቃቸዋለሁ። እነሱ የሚጠይቁኝ ካለ ይጠይቁኛል። ቴንኪው። በቃ ዛሬ ይህንን ቤት
የቀርሜሎስ ተራራ እስኪ አስመስሉት። እዛ እንሰብሰብ። የእግዚአብሔር የሆኑ ነን ብለው የሚሉ ብቻ ሼር አድርጓቸው። ቴንክ ዩ ወንድምነት ሰላም ይበል። ከዛ እንቀጥላለን። ተባረኩ። እሺ ኤርሚዬ እንዴት አለህ? የጌታ ጸጋና ሰላም ይብዛልህ። ታችሁም ያላችሁ ወንድሞች እህቶች ተባረኩ። እግዚአብሔር ይባረክ። እንግዲህ ወደ ውስጥ ማየትም ግዴታ ስለሆነ ዛሬ ያው ውስጥ ነን በሚሉ ወይም ደግሞ የውስጥ አካል ነን በሚሉ ነቢያት ሐዋርያት ነን ብለው በተሰማሩ አካላት ላይ ይህን መርሃ ግብር ከፍተህ የእግዚአብሔርን ሕዝብ ለማንቃት እንደዚሁም ደግሞ በዚህ መንገድ የሚጓዙትን ለማነጽና ለመምከር በንስሐም እንዲመለሱ እሺ ቢሉ ቢታዘዙ ያንን ለማድረግ ነውና እንግዲህ ያው ፕላትፎርሙ ዛሬ እንዳለው ኤርሚ በዚህ ጉዳይ ላይ ከሆነ እንዲመጡ ያስፈልጋልና እስኪ በተለያየ መንገድ ይህንን አካሄድ ወይም አገልግሎት በእነዚህ አይነት መንገድ ያሉትን በሐሰተኛ ማለት ነው ስትቃወሟቸው የነበሩት አካላቶች እስኪ መገኘት እንዲችሉ ሁላችሁም እስኪ የተባበረ ክንዳችሁን ተጠቅማችሁ ሼር አርጉላቸው፣ ሼር ይደረግላቸው መምጣት እንዲችሉ እንድንቃወማቸው ወይም የተቃውሞ በትር ለማሳረፍ ብቻ ሳይሆን እንዲመለሱም እድል ያገኛሉና እንደው የሚታዘዙ ከሆነ በቃለ እግዚአብሔር የሚታመኑ ከሆነ ለመመለስም እንዲመለሱም እድል ያገኛሉና ፕሊስ እዚህ ያላችሁ ማቃችሁ ምናቃችሁ አላችሁ አይደለ? ቅድሜ ኤርሚዬ እንዳለው በደንብ ሼር አርጉ። በቃ ሼር አርጉ፣ ይግቡ፣ በእግዚአብሔር ቃል እውቀት ይፈተሹ። ነን ያሉበትን ናቸው ወይ ነን ያሉበትን ስም ተጠቅመው የሚያደርጉት የመጽሐፍ ቅዱሳዊ የሆነውን ድርጊት እስኪ ዛሬ መከላከል ይችላሉ ወይ? ያንን ነገር ሼር አድርጓቸው። አሁን ሼር እያደረጋችሁ ያላችሁ ጥቂቶች ናችሁ። ገና 6,000 ነው ያለው፣ ወደ 10,000 ከፍ ማለት አለበት። ፕሊስ ይህንን እናድርገውላችንም። ተባረክ ኤርሚዬ፣ ማስቀጠል ይችላለህ። እሺ ቴንኪዩ ቢኒያ ወንድምነት ተባረክ። ቆንጆ እያርገህ ስለሰራህልኝም ደግሞ ጌታ ዘመንህን ይባርክ። እሺ በቃ ሌሎቻችሁ አትላኩ ወገኖች፣ ሌሎቻችሁ አትላኩ። የምትገቡ አሁን እየላካችሁ ያላችሁ ሰዎች ስትገቡ ነቢያት ነን ብላችሁ ትላላችሁ ወይ? አሁን እኔ ነቢያት ነን ብለው የሚሉትን ሰዎች ነው የምፈልገው። ኦኬ ገስት የምትልኩ ሰዎች ከዚህ በኋላ መቀበል ጀምራለሁ። ስቀበል ግን ነቢያት ነን ብላችሁ የምትሉ ደግሞ በነብይነት አገልግሎት እናገለግላለን ብላችሁ የምትሉ ሰዎች እናንተ ነው የምፈልገው። ይኸው ከኔና ከቢኒያ ውጪ ስንት አለ? 7 አለ። በሰባቱም ላይ 4ቱ ነቢያት ነን ብለው የሚሉ፣ 3ቱ አፖስትል ነን ብለው የሚሉ፣ ወይ ደግሞ 4ቱ አፖስትል ነን ብለው የሚሉ፣ 3ቱ ነቢያት ነን ብለው የሚሉ ይኸው ላስቀምጣቸውና ልናወራ ማለት ነው። ስለዚህ ሼር አድርጓቸው። እንደዚህ አይነት ሰዎች ካላችሁ ብትገቡ በጣም ደስ ይለኛል። አፖስትል ነን ፕሮፌትስ ነን ብላችሁ የምትሉ እኔ ታውቃላችሁ የነቢያትንና የጸጋ ስጦታን በጣም ነው የምቀበለው፣ በጣም ነው የማምነው። ደጋግሜ ተናግሬያለሁ፣ እንዳትደነግጡ። ግን እስቲ እንፈታተሽ በእግዚአብሔር ቃል ማለት ነው። ተሰምቻለሁ። ኑ እንፈታተሽ። በምን? በእግዚአብሔር ቃል። የሰራዊት ጌታ እግዚአብሔር እንዲህ ይለኛል ብላችሁ የጌታ መንፈስ ይናገረኛል ብላችሁ። ኤርሚ ሰላም ነው? ችግር የለም ደህና ነኝ ጌታ ይመስገን። እንዴት ነህ? አለን። አሁን ይሄኛውን ነብዩን ደውዬለት ነበር ስልኩን አግኝቼና፣ እሺ አልመጣም ብሎ ልንገራችሁ ብዬ ነው። ደውለለት በቁም ነገር? ስልኩ አለ እኮ ራሱ እንትኑ ላይ አካውንቱ ላይ። እዚህ ቤት እንደምንፈልገው ነገርከው? አዎ ኤርሚ ይፈልጋል ስለ አልመጣም እግዚአብሔር ይገስጻችሁ ብሏል።
አለ እኮ እዚሁ ግን ተደብቆ ይሰማል ይሆናል። ብቻ አልመጣም ግን ብሎኛል። ማለት እንደዛ እንዳለ ልንገራችሁ ብዬ ነው። አልመጣም ሲለኝ እንዲህ ደግሞ ከምትደክሙ ብዬ ነው። እሷ ከኋላ ያለችውን በደንብ አላቃትም፣ እሱን ግን አውቀዋለሁ። የእሷም እኮ ስልኳ ሳይኖር አይቀርም። ደውላቸው የእሷ ባንክ አካውንቷ ነው ያለው። ሄርሚዬ ባንክ አካውንቷ አይጠራም? ይጠራል። ብልክበትማ ቴንኪው። ግን የሆነ ደውለለት ነው ሆነ ስደውልበት አልመጣም ብሎኛል። ያነሳል እኮ እንደውም ቃል መስሎት ሄለው ነው ያለኝ። ከእንቅልፍ የተነሳ ሌሊት ጸሎት ነው የነበረ 8 ሰዓት ተኩል ላይ እያገለገለን ነበር በመገለጥ እሱ ምን አላችሁ? መገለጡ ምን ነበር? መገለጥ ነው። አይ ያው መገለጥ ነው ሲል የነበረው አንደኛ እንትን እያለ ነበር የአፓርትመንት ቁልፍ አዲስ አበባ ላይ መሀል ሜክሲኮ እንደምናገኝ እኔ አሜን ብያለሁ። ዝም ብዬ እንደማይሆን ባቅም ለምን አሜን አለ? እንደማይሆን እያወቅ እንዴት አሜን አለ? ጓደኛዬ ላረገው ፈልጌ ነበረ ማለት ለመምከርም በጸባይ ካልሆነ እሺ አይልም። ትንሽ አስቸጋሪ ነው። አንድ ቀን ቤቱ ገብቼ ስለዛተብኝ ጓደኛ አድርጌው በነግረው ብዬ ነው። ለምን ዛተብህ? አይ ያው ተቃውመን ሆኖ ቪዲዮ ሰርቼበት ነበር። አጥፋው አለኝ። ካልሆነ መቅሰፍት ይገባል ቤተ ሲለኝ አጠፋው። ደንግጬ በርታ። እኔ እኮ የዘንድሮ ፔንቴ አንዳንዱ ምን ሆናችሁ ነው ግን? በጌታ የት ሄደ? በጌታ በኢየሱስ ክርስቶስ ያገኛችሁት ድፍረት፣ የተሰጠን የልጅነት ስልጣን። ኤኒዌይ እዚህ አይገባም ግን መጥቶ ገስራ አይገባም መጥቶ ግን እዚህ አለ ማለት ነው። ኦኬ ይኑር። ሌሎችንም የምታውቋቸው ዛሬ ይኸው ቤቱ ባዶ ነው እዚህ ጋር ማለት ነው። ገስቱን ማለት ነው። ገስቱን ባዶ ያደረጉት ፕሮፌት አፖስትል ብሎ በሚል አገልግሎት ሶሻል ሚዲያ ላይ ወጥታችሁ በልሳን ሁሉ እንጸልያለን እያላችሁ ጴሬ የምትሉ ሰዎች ሁሉ ኑ። እኔ በጸጋ ስጦታ በጣም እማምን፣ በነቢያት አገልግሎት በጣም እማምን ሰው ነኝ። በጸጋ ስጦታ ላይ አልቀልድም፣ ማንም እንዲቀልድብም አልፈቅድም። እኔ እንደዛ የሚቀልድም ሰው ካለ ከዛ ሰው ነው የምርቀው፣ ወይ ያን ሰው ነው የማርቀው። እኔ ጋር ተጠግቶ ከሆነ ያን ሰው አርቀዋለሁ። እኔም ቀርቤው ከሆነ ከዛ ሰው ነው የምርቀው። የጸጋ ስጦታ አሁንም በክርስቶስ ቤተክርስቲያን በአካሉ ላይ አክቲቭ ሆኖ እንደሚሰራ አውቃለሁ። ግን በነማ ላይ ነው የሚሰራው? እግዚአብሔር በልጆቹ ላይ ነው የጸጋ ስጦታ ነው የሰጠው። በልጆቹ ላይ ነው የሚሰራው። እሺ እኔ የምልህ አንድ ጥያቄ። አሁን ይሄን ሁለቱን አረክ እንጂ ሁሉንም እኮ አሁን በኤዲት ብናስገባቸው ቦታ አይበቃም። የሚገቡ ካሉ ይግቡ። ግን ቴንኪው እንኳንም ደወልክለት። ሌሎች ሰዎች ካሉ መምጣት ይችላሉ። ኦኬ እዚህ ውስጥ ያላችሁ 360 ሰው እዚህ ውስጥ የምትሰሙ ነቢያት ወይ ሐዋርያት ብሎ በሚል ስም ወይ ደግሞ የምትጠሩ ወይ ደግሞ በዚህ አገልግሎት እናገለግላለን ብላችሁ የምትሉ ሰዎች እንድትገቡ በጌታ ፍቅር እጠይቃለሁ። ነቢያት ነን ወይንም ሐዋርያት ነን ብላችሁ የምትሉ ሰዎች እና በዚህ የጸጋ ስጦታ የምታገለግሉ ሰዎች ማለት ነው። ለብርቱ ጉዳይ ፈልጋችኋለሁ። ኑ ነቢያት ነን፣ ሐዋርያት ነን። ጌታ ጸጋ ሰጥቶናል። ትንቢት እንናገራለን፣ መገለጦችን እናገራለን፣ ራእዮችን እናያለን፣ እግዚአብሔር እንደሚናገረን እናምናለን ብላችሁ የምትሉ ሰዎች እኔም አምናለሁ፣ በጣም አምናለሁ።
የአባቶች አምላክ ምስክር ነው። በጣም አምናለሁ። ግን እስቲ እንፈታተሽ ማለት እንጠያይቅ። አንድ ሰው አፖስትል ወይ ነብይ ሳይሆን ከዚህ በኋላ ገስት እንዳይልክልኝ ማንም ሰው ቴንክ ተባርኮ ወገኖች 10,000 ልታስገቡት ነው። 9,600 ደርሷል። እናንተ እነኚህ አፖስትልና ፕሮፌት ነን ብለው ለሚሉ ሰዎች ሼር አድርጓቸው። እስኪችንም ሴትዮ ፈልጓት። እሱስ አልመጣም ብሏል። ምን ቦታ ይመጣል ብራዘር? ሊያበሽቀን ሊያደርቀን ይመጣል እንጂ አይኑን አፍጥጦ ጥርሱን አቅጥጦ ባልታጠበ ፊቱ ተነስቶ መጥቶ ሃሌሉያ ይልልሃል። እነዚህን ነቢያትንን ብለው ባዮች ሟርተኞችን እንዳትፈሯቸው ወገኖች። ነቢያትንን ባዮች ሟርተኞችን እንዳትፈሯቸው። ግን ቅድሚያ መስጠት ፈልጋለሁ። እባካችሁ እንድትገቡ እጠይቃለሁ። ነቢያትንን ሐዋርያትንን ብለው ለሚሉ ሶሻል ሚዲያ ላይ ቲክቶክ ላይ ፌስቡክ ላይ ዩቲዩብ ላይ ለሚያገለግሉ ሰዎች ለነሱ ሼር አድርጓቸው። ተደውሎለት አልመጣም ነው አይደል ያለው? ገባ 130 ሚሊዮን ተስፋው ነኝ እኔ። ቀላል ሰው አይደለሁም። ዓለም እየጠበቀኛል እኔን ነው። አሁን ተስፋ ቆርጠ ወደ ቤት ሂድ። ገባ 130 ሚሊዮን ተስፋው ነኝ እኔ። ቀላል ሰው አይደለሁም። ኤሊክ ወንድሜ የአንተ ልክት የሆነ ቆርቆሮ መኪና ሊሆን ይችላል፣ ቤት ብሎኬት ሊሆን ይችላል። እኛ ከዛ ሌቬል አልፈናል። ከሀዘንና ከሱኬ አልፈን በማራ ሌቬል ነው እየተንቀሳቀስን ያልነው። ቤዙ ዳትስ ማይ ማተር። ዋው 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 ዋው! ቅጥል ቅጥል ትላለህ አለ። አንተ ስትማረት ነው ደግሞ ገንኜ ነው ያለት። በጣም ደምቄ ነው አለ ብራዘር። ወዳጅ ለሚያይ ሰው አትነግርም። አይናችን ተከፍቶ ነው ያለው። ገንኜ ነው ያለሁት ነው ያለው ወይ ገንዤ ነው ያለሁት ነው ያለው? አማርኛ እንዴት ነው ጠፋብኝ ዛሬ። ምንድን ነው ያለው? ገንኜ ነው ወይስ ገንዤ ነው ያለሁት ነው ያለው? እኔ እኮ እንደዚህ አማርኛ የሚጠፋብኝ ነገር ነው ግር የሚለኝ። ምንድን ነው ያለው ወገኖች? የሰምታችኋል? ገንኜ ነው ወይስ ገንዤ ነው ያለሁት ነው ያለው? አሜን አትሉማ? አለ እስራኤል ዳንሳ። ምንድን ነው ያለው? እሺ ገንኜ ብሎ አለ። 6,000 ሰው ነው ላይቭ ላይ የሚያየው። ማነው 8,000 ሰው? ሶሪ እኔ ነኝ። በጣም ግነቱ ቅባቱ በጣም ጨምሮ ማለት ነው። ከእነዚህ ውስጥ አንዱ እኔ ነኝ። ለምን አትለኝም? እዛ ቁጭ ብዬ ኮመኩም ነበረ። ኢንጅል ነኝ ብሎ ስላለ እስኪ የሰማዩ ነገር ልጠይቀው አስቤ ነው። ኢንጅሎች ከሰማይ አይደል የሚመጡት? እንዴት ነው በሰማይ ያለው ነገር? ጌታ ለምንድን ነው የዘገየው? የምታውቀው ነገር ካለ ንገረኝ ብዬ ልለው ማለት ነው። ኢንጅልን ስታገኝ የምድር ነገር አታወራውም። ግልጽ አይደለም? እንዲ አማርኛ ይሄ ኢንጅል ስታገኝ የምድር ነገር አታወራውም። የሰማዩን ነው የምጠይቀው። ኢንጅል ላይ ብሎ ስላለኝ ሄጄ እዛ ቁጭ ብዬልሃለሁ እየቆመቆምኩ ማለት ነው። ጠረጴዛ እየደበደብኩ ግርግዳ እየደበደብኩ በሚናገረው ነገር
ስሜት ድብልቅልቅ ብሎ ማለት ነው። አንዴ ያስቀኛል፣ አንዴ ያስቆጣኛል። በዚሁ ጥቂት ደቂቃ ውስጥ በተናገረው ማለት ነው። የኢትዮጵያ ሕዝብ ተስፋው እኔ ነኝ አለ። ከዛ በፊት ግን ያመለጠኝ ቃል አለ። እያንዳንዱ ኢትዮጵያዊ ከኔ እግር ስር በታች ነው፣ እኔ ስለው ነው የሚወጣው፣ እኔ ስለው ነው የሚገባው ይላል። ትስቃላችሁ አይደል እናንተ? ሰውየው እኮ የእውነቱን እኮ ነው የሚናገረው። ገንኜ ነው ገንዤ ብሎ ያለው ይሄ ታያችኋል። እንዴት ነው ይሄ ደግሞ እንትን አልሰፋለች። ዓለም እየጠበቀኛል እኔ ያው ገንኜ አሁን ተስፋ ቆርጠ ወደ ቤት ሂድ ገባ። ከነዚህ ውስጥ ሚሊዮን ተስፋው ነኝ እኔ። ከነዚህ ውስጥ አንዱን ቀንሰው፣ አንዱ ኤርሚያስ ስለሆነ ማለት ነው ቁጭ ብሎ እና ኤርሚ ታዲያ አንተው እዛው እየሄድክ እየኮመኮምክ እየመጣኸኛ ላይ ምንድነው የምትጮኸው ብለህ ካልከኝ አልጮኩም። አገልግሎት እየተገለገልኩ ነበር። የኢትዮጵያ ተስፋዋ ነኝ ብሎ በሚል በዚህ ጢማም ወንድ እየተገለገልኩ ነበር። ፈሰሰ እኮ አልኩ። የእግዚአብሔር ቃል መገለጥ መች አመለጣችሁ? ኤዲያ ስብከት እዛ ነው እንጂ ያለው አንተዬ፣ ስብከት እዛ ነው ያለው። ቁጭ ብድግ ነው የሚያደርግ። እኔ ምንድን ነው እሺ፣ ዓለም እየጠበቀኛል እኔን ነው። አሁን ተስፋ ቆርጠ ወደ ቤት ሂድ ተበተኑ ገባ። 130 ሚሊዮን ተስፋው ነኝ እኔ። ቀላል ሰው አይደለሁም። አያ ለ130 የኢትዮጵያ 130 ሚሊዮን የኢትዮጵያ ሕዝብ ተስፋችን ክርስቶስ አይደለም። እዚያ ያሉላ ቸርች ውስጥ ተቀምጠው ተስፋችሁ ክርስቶስ ነው፣ ተስፋችን ክርስቶስ ነው ብለን የምንሰብክኛ ዝም ብለን ነው ማለት ነው። ማለት ያለብን ይህንን ምንድን ነው ማለት ያለብን ወንድሞች እናቶች? ኦርቶዶክስ የኢትዮጵያ ተስፋ ቴዎድሮስ ሳልሳዊ ነው የሚባል ሰውዬ ነው ብላለች። ይሄ ደግሞ ራሱን የኢትዮጵያ ተስፋዋ እኔ ነኝ ይላል። ኦርቶዶክስ ደግሞ ሳልሳዊ ቴዎድሮስ የሚባል አለ። እሱ በሚመጣ ሰዓት ላይ የኢትዮጵያ ወንዞች በሙሉ ወተት ነው የሚያፈሱት፣ እርጎ ይሆናሉ ብላናለች። ገድለ ፊቅጦር፣ መጽሐፈ ሳቤላ፣ ድርሳነ ኡራኤል እና ሌሎችም መሰል መጽሐፍቶች ላይ ማለት ነው። የኢትዮጵያ ወንዞች በሙሉ የሳልሳዊ ቴዎድሮስ የሚባለው በሚነሳ ሰዓት ላይ የኢትዮጵያ ተስፋ እሱ ነውና እሱ በሚመጣ ሰዓት ላይ ምድሪቱ በጣም ኢትዮጵያ በሰላም ነው የምትኖረው እና ወንዞቿ በሙሉ ወተትና እርጎ ያፈሳሉ። እኛ ኢትዮጵያውያን ማድረግ ያለብን በዛ ሰዓት ላይ ማንኪያና ሚጥሚጣ ነገር ይዘ ወደ ወንዙ ጋር ቀረብ ማለት ነው ያለብን። ለምን? እርጎ ያው በሚጥሚጣ ነው የሚበላውና ይህን ኦርቶዶክስ ኮንችም ሰብከ አንደኛው የማቴዎስ ወንጌል የምዕራፍ 24 የአንድምታ ትርጓሜ ማለት ነው። አየመጽሐፍቶቹን ስጠራለ የማቴዎስ ወንጌል መጽሐፍ ምዕራፍ 24 የአንድምታው ትርጓሜ፣ መጽሐፈ ሳቤላ፣ ድርሳነ ኡራኤል እና ገድለ ፊቅጦር ላይ ይሄ ቃል አለ። ሂርጎ የምትወዱ ሰዎች ሚጥሚጣና ማንኪያ ብቻ ይዘን ነው ወደዛ መቅረብ ያለብን። ማን የሰበከው? ኦርቶዶክስ ሳልሳዊ ቴዎድሮስ የሚባል የኢትዮጵያ ተስፋዋ የሆነ ንጉሥ ይመጣል ብላ ስላለች ማለት ነው። ይሄ ዱርዬማ እኛን አይወክልም። እውነቴን ነው የምልህ። እንደዚህ አይነት ጥፍሩን አሳድጎ የመጣ ይሄ ጥፍራም ነብይ ነኝ ባይ እንዲህ አይነት ዱርዬ እኮ አልኳቸው ወንድሞች እናቶቼ። የተናገረውን ነገር ሰምቻለሁ፣ አይቻለሁ፣ ሰምተናል፣ አይተናል። እንደነዚህ አይነት ዱርዬዎች ድንኳናቸውን ነው መንቀል ያለብን። ከዚህ ከሶሻል ሚዲያ ላይ የክርስቶስን ስም እያሰደቡ የጌታን ቤተክርስቲያን እያስነቀፉ መኖር የለባቸውም እና የኢትዮጵያ ተስፋዋ እኔ ነኝ አለ። ዓለም እየጠበቀኛል እኔን ነው። አሁን ተስፋ ቆርጠ ወደ ቤት ሂድ ገባ። 130 ሚሊዮን ተስፋው ነኝ። ቀላል ሰው አይደለሁም። ይህን ይውቅ ወንድሜ።
የአንተ ልኬት የሆነ ቆርቆሮ መኪና ሊሆን ይችላል፣ ቤት ብሎኬት ሊሆን ይችላል። እኛ ከዛ ሌቬል አልፈናል። ከሀዜና ከሱኬ አልፈን በማራ ሌቬል ነው እየተንቀሳቀስን ያልነው። ዴርዞ ዳትስ ማይ ማተር ቅጥል ቅጥል ትላለህ አለ። ከአንተ ስትማረት ደግሞ ገንኜ ነው ያለት። እንግሊዘኛ እንደ ውሃ ነው የሚፈሰው። በጣም ደምቄ ናለ ብራዘር ወዳጅ። ለሚያይ ሰው አትነግርም። አይናችን ተከፍቶ ነው ያለው። ኢየሱስ ጌታ ነው። ሌሎች ኮፒል እንግዲህ ትሼር አድርጉ እስኪ። አንዳንድ ህፃናት አሉ ዝም ብሎ በሰዎች የሚመሩት። አባ መጽሐፍ ቅዱስ ስለማታጠና ነው እንደዚህ አይነት ጽሁፎች። ዘፍጥረት 26:12 አንብብ። ይስሐቅ በዛ ዓመት 100 እጥፍ አፈራ ይላል። የፍልስጤም ሰዎች ቀኑበት ይላል። በሩም መጥቶ ዘጉት ይላል። ቆፈረ ይላል። ይህንን ብትዘጋ ያኛው ነው መቆፍረው። ይሄ ብትዘጋ በዛኛው አልቆም፣ ሌላ ቆፍራለሁ ወንድሜ፣ ቆፍራለሁ። ምንጭ ነጋለ። ስለዚህ ውሃው ያለበት ገሬራ ሰዎች ጋር አለ። ምንጩ ያለው ከገሬራ ሰው አለ። ምንጩ ያለው በእግዚአብሔርና በይስሐቅ መካከል ባለው ኪዳን ነው። በረከቱ ያለው በይስሐቅና በእግዚአብሔር ባለው ኪዳን ነው። ለዚህ ነው ታዲያ አሁን አንተ ምንጩን ልትቀዳ የመጣኸው በውጭ ሀገር ላይ የሚኖሩ እህቶችን በውስጥ እየደወልክ እንደዚሁም ደግሞ እዚህ ሚዲያው ላይ ያገለግላለሁ ብለህ እያልክ ገንዘብ የሚሰጡህን ጸልይላችኋለሁ፣ የማይሰጡትን ደግሞ ረግማችኋለሁ እያልክ የበረከት ቃል የእርግማን ቃል የምታወጣው ምንጭ እየቀዳህ ነው ማለት ነው። እኔ ደግሞ ጌታ ኢየሱስ ምስክሬ ነው፣ ዛሬ ይህንን ምንጭ እደፍንብሃለሁ ማለት ነው። ይህንን የአጭበርባሪነትህን የወሮ በላነትህን በነቢይነት ስም የምትነግደውን ንግድን ዛሬ ይኸው እዚህ 380 ምናምን ሰው እየሰማ ምንጭህን እደፍነዋለሁ። ኦኬ። የፍልስጤም እረኛ ስለሆነ ነው፣ የጌራራ አገር ንጉሥ የላካቸው መልእክተኞች ስለሆኑ ነው፣ ፍልስጤማውያን እንደቀኑበት ነው ብለህ ልትል ትችላለህ። መብትን ነው። ቆመህ ግን ብሉይ ኪዳንን እኔ ጋር አታወራውም። ብትገባ ያ ክፍል ለምን እንደተባለና አንተ አሁን ከራስ ጋር አምጥተህ እንዴት ልታገናኘው ልትሰፋው እንደፈለግ የርበት ማለት ነው አለ። እዚህ እየሰማ ነው። ናግባ ሌሎችም ካሉ አስገቧቸው። እኔ አንድ ነቢይ ነኝ ብሎ የሚል ሰው ነው የምፈልገው። ከሆነም ቤቱን ሞልቶ እዚህ ጋር በሙሉ ያው ተሰልፈው እናወራለን። አይዟችሁ አትፍሩ። እኔ በነቢያት የጸጋ ስጦታ እኮ አምናለሁ አልኳችሁ። አምናለሁ። የጸጋ ስጦታው ዛሬም አክቲቭ ሆኖ እንደሚሰራ አምናለሁ። ግን በእነማን ላይ ነው የሚሰራው? እንመረመራለን። ትመረመራለህ፣ እኔም እመረመራለሁ፣ አንተም ትመረመራለህ። የእግዚአብሔር ሕዝብ ይመረምረናል። ኑ ግቡ። ዛሬ አንድ ኦርቶዶክስ እዚህ ቤት ገዝት እንዳይልክ፣ ማንም ጴንጤ እንዳይልክ። ከጴንጤዎች የሚልከው ነቢይና ሐዋርያ ነን ብለው የሚሉትን ነው። ኑ ግቡ። እንዴ በሌላ ቀን ገዝት ስትልኩልኝ አልነበር እንደዚህ? ቢኒስቲ ወይ ውረድና ለምናቸው ታች ካሉ ፈላልግስ በግራ በቀኝ እስኪ እንደሱ ይሻላል። እየተሰማ እኮ ነው በእውነት። ኑ ግቡ። ናግባና አንተ የነቢያት የጸጋ ስጦታ ህይወቴ ላይ አለ አክቲቭ ሆኖ ይሰራል ብለህ የምትል ከሆነ ናግባ ልፈትሽህ። አንተ ምን ፈትሸኝ? ነቢያት ነን የምትሉቱ ማለት ነው። አዎ ልክ ነው። በክርስቶስ ቤተክርስቲያን ውስጥ የነቢያት አገልግሎት ዛሬም እንዳለ እኔ አምናለሁ። የፈለገ ግን ቢኖሩ በብሉይ ኪዳን ነቢያት ስልጣን ግን አንቀበላችሁም። የፈለገ እኮ ቢኖሩ አልኩ። እነ ኢሳያስን በተቀበልንበት አይነት አቀባበል እናንተን አንቀበልም። ቃላችሁ እንደነሱ መሬት ጠብ ማይል የአምላክ የእግዚአብሔር ቃል ነው ብለን አንልም። መገለጥን ሊሰጥህ ይችላል። ኦኬ፣ እሱን ታመጣለህ። በህልም ሊናገር ይችላል ጌታ። ኦኬ፣
ትናገራለህ። በማቴዎስ በትንቢተ ኤርምያስ መጽሐፍ ምዕራፍ 23 ላይ በተጻፈው በአምላክ ቃል መሰረት ትናገራለህ። እንመረምራለን ማለት ነው። እንመረምራለን። ኑ ግቡ። አንድ ኦርቶዶክሳዊ ገስት እንዳይልክልኝ ዛሬ። ኦኬ፣ ለምን አልቀበልም? ነቢይና ሐዋርያንን ብለው የሚሉ ብቻ እንዲመጡ ለምኗቸው፣ አበረታቱ፣ ቀስቅሱ፣ ደውሉ፣ ቴክስት አድርጉላቸው፣ ሪፖስት አድርጉት። እዚህ ያለውን ፔጅ ሪፖስት አድርጉት። አፖስትል ና ግባ እንጂ ፕሮፌት ማን ኦፍ ጉድ ኑ ግቡ እንጂ። ምንድን ነው ያልኩት? ማኖፍ ጋር ነው እንዲ ያልኩት? ተሳስቼ ነው? በስተት መሆን አለበት። ማኖፍ ጋር ካልኩኝ ዳጸ ልሳን ነው ይያዝልኝ። እንደዛ ነው ያልኩት? ማኖፍ ጋድ ነው እንዲ ያልኩት? አይ አይደለም። ካልኩም በስተት ነው ያልኩት። ማኖፍ ጉድ ነው ያልኩት። ጉድ ማለት የእንግሊዘኛውን ሳይሆን የአማርኛውን ማለት ነው። በጌታ እየለመንኩ እኮ ነው። በጌታ በክርስቶስ ነው እየለመንኩ ያለሁት። በጌታ በጌታ በኢየሱስ ነው የምለምነው። ኑ ግቡ። እሺ ካላችሁ አንዳንድ ቁጥር ጻፉልኝ። ዛሬ እንግዲህ እንተያያታለን። እዚሁ ነው የማድረው ማለት እዚሁ ነው የማመሸው። አንድ ሰው እንዳይወጣ በር ዝጉልኝ። ማንም ሰው እንዳይወጣ የገባ ነቢይ ነው የተባለውን ሁሉ ሰብስበህ ጥራልኝ ነው ብዬ የምለው። በጌታ እርስ በርሳቸው ተደዋውለው በውስጥ ይሄኔ ተደዋውለው ሊሆን ይችላል። በግሩፕ ተመካክረው አንድ ሰው ብቻ ወክለው ይዘው ይምጡ። አሉ እኮ በጣም ብዙ ሴቶች፣ በተለይ ሶፊ የሚባለው ሰው የቤት እኮ በጣም እኮ የሚሰበሰቡ ብዙ ባልቴቶች አይቻለሁ። ነብይ ነን እያሉ ይመጡ ማለት ነው። ተንቀሳቀስ እንጂ ኑ ግቡ። ቢኒያም ዛሬ ከአንተ ጋር ነው የምጣላው። በእውነት ዛሬ እንጣላለን። ሰው እዚህ ቤት የማይገባ ኖ የቀልድ ቢሆን ይመጡ ነበር። አየህ ኖ እዚህ ቤት ሰው ዛሬ የማይገባ ከሆነ አንተ ነው የቆለፍክበት ማለት ነው። ስለዚህ እኔ ዱላውን ወደ አንተ ነው የማዞረው። ወይ ይግቡ ወይ ቲክቶኩን ለቀን እንውጣ፣ ወይ እነሱ ያገልግሉበት፣ ወይ እነሱ ይውጡ። ካልሆነስ ኖ ግቡ። 130 ሚሊዮን ተስፋ ይኸው እንዴት ይደበቃል? ወንድሜ ተስፋችን ለምን ተደበቀብህ? ወይኔ ጉበን ያለ ኦሮሞ በእውነት ተስፋችን ለምን ትደበቅብናለህ? ና ግባ፣ አስገባ። 400 ሰው ቁጭ ብሎ እየጠበቀ ነው እንግዲህ ከ130 ሚሊዮን ህዝብ። ተበተኑ እኮ ብሎናል ሲጀምር፣ እኛ አልሰማ ብለን ያለ ተበተኑ ምንም አታመጡም ብሎናል።
ገስት የላካችሁ ነቢያቶች ናችሁ። ገስት ላይ ብዙ ሰው አላችሁ። አልሰማ ብለዋል አልሰማ ብለዋል እንጂ ገስት ላይ የላኩ ብዙ ናቸው። ነቢያቶች አይመስሉኝም። ወይ ደጋፊዎቹ እንዲገቡ ይደረግ እንዲ አስገባቸው። እሺ የነቢያት የእንደነኛ አይነት የነቢያት ብዬ ስል የእውነተኞቹ ነቢያት እኔም ስለምቀበል ማለት ነው። የእንደነኛ አይነት ነቢያትንን ባዮች ሟርተኞችን የምትደግፉ ሰዎች መግባት ትችላላችሁ። እነሱ ከሌሉ መቼም ልጆቻቸው መንፈሳዊ ልጆቻቸው ሊኖሩ ይችላሉ። ተወካይም ካለ ይግባው። ስራ በዝቶባቸው ሊሆን ስለሚችል እነሱ ተኝተውም ይሆናል ሌሊቱን ሁሉ ሲያገለግሉ ነው ያደሩት። ነቢያትና ሐዋርያት ነን ብላችሁ ለማገልገል የወጣችሁ ሰዎች በቲክቶክ እና በፌስቡክ ላይ በተለይ ቲክቶክ ላይ ደግሞ እኔን በጣም ብዙ ጊዜ ለእኔ ሀገር ሰዓት ጥሩ ሰዓት አይደለም እነሱ የሚገቡበት። በኢትዮጵያ ከሰዓት በኋላ ማለት ለእኔ ከእኩለ ሌሊት በኋላ ነው የምተኛበት ጊዜ ነው። ዋጋ ከፍዬ አንዳንዴ ይሄንን አሁን በስዕሉ ላይ የምታዩትን አጭበርባሪ ሰው እያየሁት ነበር በሌላ አካውንት። እንዲህ አይነት ወንድሞች እናቶቼ ለእውነት መንገድ ለመሰደብ የእውነትን መንገድ ለማሰደብ የጌታን ስም ለማስነቀፍ ደግሞ በልሳን ነው መጸለየው ብሎ ይላል። ይሄ ልሳንን ያው ከመንፈስ ቅዱስ ነው ብዬ እኔ አላምንም። ለምን? ሰውየው ሟርተኛ ነው፣ ተራጋሚ ነው። የስተት ነገሩን ስተት ነው ብለው ስላሉት ሰዎች ይራገማል። ሽንትህን አልጋ ላይ 5 ይሸናሉ አለ። አያ እግዚአብሔር መንፈስ ቅዱስ እየተናገረኝ ነው አለ። ናግባና ከኔ ጋር አውራ እኮ ነው ብዬምልህ። ኑ ግቡና አውሩ። በጌታዬ ስም ላይ ያላገጣችሁ እናንተ ኑ ግቡና ከኔ ጋር አውሩ። የተቀባ ነብይ ነኝ ብሎ ያለ እኮ መደበቅ የለበትም። መጥቶ ነው መናገር ያለበት። በልናና እኔ ጋር አውራ። ስለ ነቢያት ስለ ጸጋ ስጦታ ናና አውራ። በብሉይ ኪዳን በአዲስ ኪዳን ጠይቃለሁ። አንተ እንደተራገምከው ይራገሙ የነበሩ ሽንት ያሸኑ የነበሩ መንፈስ ቅዱስን እየጠሩ ሽንት እናሸናለን ብለው ያሉ እንዳንተ አይነት ደፋሮችን ታሳየናለህ። እሺ ሰብለ ሰላም ላንቺ። ሰላም ኤርሚ እንደምን አለህ? ደህና ነኝ ጌታ ይመስገን። ከየት ቤት ነው? እኔ ኦርቶዶክስ ተዋህዶ ልጅ ነኝ። እሺ ትምህርትህን በጣም ወደዋለሁኝ። በእውነት ብዙ ነገር ደግሞ አውቄበታለሁ። ተባረክ ያለሁኝ ተባረክ፣ እግዚአብሔር ይስጥልን። ብዙዎቹ ቴሌቪዥኑ ሁሉ እንዲህ አይነት እንትኖች አሉ በቴሌቪዥን ቻናል የሚታዩና እነሱን በማየት ብቻ በቃ የእናንተን የጴንጤን እንትን በጣም እየነቀፍኩ የነበርኩ ነኝ፣ እየጠላሁም የነበርኩ ነኝ። አሁን ግን አንተ ማነው ብሩኬ ማነው ደግሞ ስታስተምሩ እየሰማሁኝ በጣም ጥሩ ጥሩ ትምህርት እያገኘሁበት ብዙ ነገር ተለውጬበታለሁኝ። በብዙ
ተባረኪ እነዛን ግን እህታችን። እያየው በጣም ነበር የምነቅፋችሁ ምጠላው የነበረ። ደግሞ እንደናንተ አይነት በጣም በቃ ዳኒ አሁን በጣም ቆንጆ በጣም ጥሩ አስተማሪ ነው። እንዲገባን አድርጎ የሚያስተምር ነው እና በብዙ ነገር ተለውጭበታለሁ። በጣም ወዳችኋለሁ፣ አከብራችኋለሁኝ። እነሱን ደግሞ አምላክ ልብ ይስጣቸውና ይመልሳቸው፣ የንስሐ እድሜ ይስጣቸው ነው የምለው። እሺ እህታችን ተባረኪ፣ በርቺ። ፎሎ ባክ መልስልሻለሁ፣ አወራሻለሁ። የቴ ጸጋ ይብዛልሽ። እሺ የእውነትን መንገድ የሚያሰድቡ ሰዎች ቢኖሩ መንገዱ ግን ትክክል ነው። ኢየሱስ ግን ትክክል ነው። እኛ የወንጌል አማኞች የምናምነው እምነታችን ግን ትክክል ነው። ተባረኪ። ዛሬ ለእንደነሱ አይነት ስለሆነ እነሱ ከሌሉ ወኪሎቻቸው እንዲመጡ እፈልጋለሁ። ተባረኪ። ልነቴ ሰብሊ ይኸው ፎሎ ባክ መልሼልሻለሁ፣ በውስጥ አወራሻለሁ። ተባረኪ። ጸጋ ይብዛልሽ። አሜን አሜን። አንተም ተባረክ። አመሰግናለሁ። ሰላም ሁኑ። ቻው ቻው። እሺ ወኪሎቻቸው ካሉ ወኪሎቻቸውን ቀስቅሱ። እዚህ ገስት ላይ የላካችሁ ሰዎች አንዴ ላውርድ፣ ከዛ በኋላ የምትገቡ ከሆነ የእነሱ ወኪሎች ከሆናችሁ ማለት ነው። እነሱ አይገቡም ማለት እነዚህ በፒክቸር ላይ የምታዩቸው ሰዎች በነቢያት በነቢይነት ስም ሟርትን የሚያሟርቱ የሚራገሙ የዘመናችን ነውረኞች ናቸው። ነውረኞች ቪዲዮ አለ፣ አይታችኋል። ካላያችሁ መልሼ ያሳያችኋለሁ። እነዚህ ብቻ አይደሉም፣ መሰሎችም ሁሉ ጨምራሉ። እንደነዚህና እንደነዚህ አይነት መሰል ማለት ነው። ኦኬ አሉ። ለእግዚአብሔር ክብር ይሁን። እሺ ሌላ አለ። ኦኬ የላክልኝ ሰውዬ ልኬልሃል እኮ የላክልኝ ሰውዬ ልክ ያለሁኝ ነቢይ ነን ብላችሁ የምትሉ በነቢያት የጸጋ ስጦታ እናገለግላለን። ጌታ ቀብቶናል፣ መንፈስ ቅዱስ ይናገረናል። የረገምኑ ይረገማል፣ የነቀሉ ይነቀላል፣ የተከልኑ ይተከላል፣ የገለበጥኑ ይገለበጣል ብላችሁ ቲክቶኩን የምታምሱ የዘመናችን የማታ ቀበሮች ማለት ነው። የማታ ተኩላ ይባላል። ገጠር ባደኩበት የማታ ተኩላ፣ ኢሳያስም እንደዛ ይናገራል። ነቢያቶቻችሁ እንደ ምድረ በዳ ቀበሮች ናቸው ይላል። እጅን የሚያስፈራው ቀበሮ መሆነ ጅብ በሌሊት ስለሚሰማራ ከጉድጓዱ ከዋሻው ስለሆነ የወጣው ያገኘው ነው የሚበላው፣ ያገኘው ነው የሚነክሰው። እሺ በቃሉ ብሎክ ላደርገ ነው። ያው በቃ ቴንኪው። ነቢያት ነን ሐዋርያት ነን ብላችሁ የምትሉ በመገለጥ የጸጋ ስጦታ እናገለግላለን ብላችሁ የምትሉ ጌታ ራእይ ሰጥቶናል። ራእዩን ተቀብለን ራእዩን ለማስኬድ ብላችሁ የእግዚአብሔርን ሕዝብ እየረገማችሁና እያስፈራራችሁ ገንዘብ የምትቀበሉ እያስፈራራችሁና እየረገማችሁ ገንዘብ የምትቀበሉ ገንዘብ እንዲሰጧችሁ የምታጭበረብሩ ገንዘብ ካልሰጧችሁ ቃል አወጣብሃለሁ ሽባ አድርጌ ነው ማስተኛ አልጋ ላይ ብለህ የምትል ነብይ ነኝ ብለህ የምትል ተቀብተህ የለ እንዴ? የኢትዮጵያ ተስፋ ነኝ እኮ ብለኸኛል። አሁን አንተ ስንሰማ ቪዲዮ ላይ የኢትዮጵያ ተስፋ የ130 ሚሊዮን ህዝብ ተስፋ ነኝ ብለሃል። ተስፋችን የሆንከው ነብይ ና እንጂ ናግባና እናውራ። የኢትዮጵያ ተስፋ እኔ ነኝ ብሎ ስላለ ማለት ነው። ያው ከከፈትኩ ጊዜ ጀምሮ 1 ሰዓት ሆነኝ እየጠየቅኩ ነው። ነቢያትና ሐዋርያት ነን ብላችሁ የምትሉ ሰዎች ለምን አትመጡ አላችሁ? እዚህ
ለምን ሼር አታረጓላቸውም? ወገኖች ላልሰሙ ለምን አታሰሟቸው? ለምን መጥተው ስለ ዕውቀታቸው እላቸው ላይ ስለሚሰራው መንፈስ ለምን እንዲጠየቁ አታረጉ? እኔንም ይጠይቁኝ። እኔ እነሱ ብቻ አይደለም ጠይቀው፣ እነሱም እኔን ይጠይቁኝ። በነቢያት አገልግሎትና በጸጋ ስጦታ ኦኬ፣ በልሳንም ይሁን በየትኛውም ጉዳይ ላይ ብቻ እኔንም ይጠይቁኝ። ሼር አድርጉት ወገኖች፣ ሼር አድርጉት፣ ሼር አድርጓቸው። እሺ ጀስቲፋይድ ናግባ፣ ጀስቲፋይድ ናግባ፣ ናግባ። ኮሜንተን አይቻለሁ። ናግባና እዚህ ትናገራለን የፊት ጀስቲፋይድ ነቢይና ሐዋርያ በዚህ ዘመን የለም ነው አይደል ያልከው? ናግባ ናግባ። እስቲ ተንተን አድርገህ ትነግረናለህ ብራዘር። የራቀውን አቅርበህ የቀረበውን አንቦርቅቀህ በደንብ ትነግረናለህ። ጠይቃለሁ እንዴ? አሁን ኮሜንት እየደጋገምክ ትጽፋል ነበር እንዴ? ጀስቲፋይድ ብሎ የሚል ስም ያለ ናግባ። ኧረ ቤቱን ጭራ አታርጉት። ተሳስተን የጻፍከው እሺ ብራዘር፣ ብትገባ መያዣው መጨበጫው ይጠፋሃል። ኮሜንት መጻፍ ቀላል ነው። በዚህ ዘመን ነቢይና ሐዋርያ የለም ብሎ ማለት ኮሜንት መጻፍ ቀላል ነው። ስትገባ ግን አየህ ሙዳ ሙዳ የሚያክል ስጋ ከእግርህ ላይ ወይ ከሰውነት ላይ እስኪወርቅ ድረስ ጥያቄ ትጠይቃለህ ማለት ነው። አንተም ትጠይቀናለህ። እሺ ድምፅም የለም መናገርም የለም ምናምን ነገር የተባለው አይነት ነገር ነው። ወኪሎቻቸው ማትገቡ እነሱን ወክሎ ሊገባ የሚችል የለም። እሺ የጥቁሮች አድባር ጤና ይስጥልን። እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እኔ ራስን የቻልኩ የጥቁር ህዝቦች አድባሩኝ እታች ወረድ እሺ ወገኖቼ እንግዲህ አይገቡም። እኔ ይህንን ቤት ከዚህ በኋላ እንገባለን ብለው ካሉ በሳምንት አንድ ቀን ለነቢያትና ለሐዋርያትን ብለው ለሚሉ በጸጋ ስጦታ እናገለግላለን ብለው ለሚሉ ሰዎች ቤቴም ልቤም ክፍት ነው ላወራቸው ማለት ነው። በጸጋ ስጦታ በጣም ስለማምን እዚህ ያለን ወንድሞችና እህቶች ስለምናምን እግዚአብሔር መንፈስ ቅዱስ እንደሚሰራ እንደሚናገር በጣም እናምናለን። ግን እነዚህ በፎቶ ላይ እንደምታዩቸውና ከእንደነሱ አይነት መሰሎች አጭበርባሪዎች ላይ ግን እግዚአብሔር ሲሰራ አናይም። እነዚህ ደፋር ሲበዛ ደፋር የለየላቸው ሟርተኞች ናቸው። የአምላክ የእግዚአብሔር መንፈስ ውስጣቸው የሌለ ሟርተኛ
ተራጋሚ በለዓማውያን ናቸው እንጂ እነዚህ ነቢያት አይባሉም። እነዚህ ነቢያት ወደ ማለት ከደረስክ አንተ ከእውነት ሚዛን ወድቀሃል ማለት ነው። እነዚህን እውነተኞች ናቸው ብላችሁ የምትሉ ሰዎች ካላችሁ በእውነት ነው ብዬ የምልህ ስለ እነዚህ ህልም ማለም አይጠበቅብህም። ኦኬ፣ እግዚአብሔር በተለየ ድምፅ እንዲያሰማ አትጠብቅም። የተናገሩትን ብቻ መስማትም የተናገሩትን ብቻ ማየትም። እንዲህ አይነት ነብይ እግዚአብሔር መቼ ነው አስነስቶ የሚያውቀው? እስኪ ስሟት እችን ንቁ ነኝ እኔ ብለህ መጥተህ አገልጋዮችን አንተ ነህ እንደምታጣራው ከዘሬ ውስጥ ሰው አይውጣ። ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። ተረገም በሕያው በአምላኬ ስም። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሬ ውስጥ ሰውን አያውጣ። ይሄ ርግማኔ የትኛውም ነቢያቶች፣ ፓስተር፣ ሼክ፣ ቄስ እንዳይሽረው ዘንድ አጸደቅኩኝ። በዚህ ቃል እውነተኛ የሆነው ቃል ሕይወቴ በዚህ ይበላሽ። አይስ በኢየሱስ ክርስቶስ ስም እንዳይስተካከል ዘንድ ረገምኩኝ። ያለኝ ጸጋ ላካፍል ብዬ የእግዚአብሔርን ቃል ይዤ ስመጣ በክፉ ሀሳብ መጥተሃል። አንተ የእፍኝ ልጅ ነህ። አንተ የእፍኝ ልጅ ነህ። በኢየሱስ ስም ተረገም። ይሄ ነው የክርስቶስ መንፈስ። ወንድሞች እናቶች፣ እንዲህ ብለው ሲናገሩ ትፈሯቸዋላችሁ አይደል? እነዚህን ሟርተኞች እንድች አይነትን ሟርተኛ እቻ የእናቷ ወየዘሯ የትውልዷ ከራማ የሚባል አጋንንት እሏ የሚሰራባት እንጂ የክርስቶስ መንፈስ ያለበት ሰው ማንንም ለህይወት የተሰጠንን የእግዚአብሔርን ቃል አንስታ በዚህ ቃል ህይወትህ ይበላሽ ብሎ የሚል ቃል ማውጣት ይሄ ከክርስቶስ መንፈስ የወጣ ቃል አይደለም ብራዘር። እባቡ ነው ላላ የሚሰራባት። እባቡ እኮ አልኩ። የተባረከውን ጌታ ኢየሱስ ክርስቶስን ስሙን ጠርታ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም፣ በእርሱ የሚያምን ግን የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ላከው ብሎ ባለው በአምላክ ቃል ላይ የተጻፈውን የጌታን ስም ጠርታ ምን አለች? ትራገማለች። አየህ፣ እንደነኛ አይነት ሰዎች አላችሁ። ፎሎ ያደረጋችኋቸው አንፎሎ ነው ማድረግ ያለባችሁ። የምታደምጧቸው ሰዎች እንደነኛ ሰዎችን ቁጭ ብላችሁ አታድምጡ። ትታችኋቸውን መሄድ ያለባችሁ። ምን ግዙልኝ እያለች ነበር? ወንበር ግዙልኝ እያለች ነበር። ሶ ታዲያ ለምን ልታደርገው ነው ወንበሩን ግዙልኝ አለችው? ምን ልታደርገው ነው ወንበሩን ግዙልኝ አለችው? ለመቀመጫዋ ነው? ራሷ አልተቀመጥበት ነው ወይስ ለምንድን ነው? መቼም እቺ አሁን ቸርች ጌታ ራእይ ሰጥቶኛል ብላ እያለች ብቻ እንዳልሆነ እንደዚህማ። ለምንድን ነው ወንበር ግዙልኝ አለችው? ታች ኮሜንት ጽፋችኋል። ቸርቹ የእሷ ነው። ቸርቹ የእሷ ነው እንዴ? ስንት ህዝብ አላት ማለት? እዛ የተሰበሰበ የእሷ ሰዎች ስንት አሉ? ስንት አባላት አሉ? ከአባላቶቿ እንግዲህ ሰው እንጥራ፣ ሽማግሌም አይጠፋም።
እውነታችሁ ነው ግን ወንድሞቼ፣ በእንደዚህ አይነት ቸርች በእንድች አይነት ሴትዮ የሆነ ቸርች የሚመራው ግድ የላችሁም። አይ እድርንና ቸርችን ለዩ። ምናልባት እድር የእድር ቤት ሰብሳቢ ከሆነች ከእንደነዚህ አይነት ሟርተኞች ተጠበቁ። እንደነኛ አይነት የሕያው አምላክ እግዚአብሔር መንፈስ ምስክር ነው፣ የክርስቶስ መንፈስ ያለባቸው ሰዎች አይደሉም። እነዚህ ደፋሮች፣ ጨካኞች አራዊቶች ናቸው። አራዊት፣ ነፍሳትን የሚበሉ አራዊቶች፣ ነፍሰ ገዳዮች እኮ አልኩ። ሰውን በዚህ ናህል ልክ መራገም የፈለገ ሊያበሳጭ ይችላል። አገልግሎቴን የማይቀበሉ በጣም ብዙ ሰዎች አሉ። ተራገም ግን አላለኝም። የክርስቶስን መንግስት ስትነካ በእግዚአብሔር መንፈስ ሆነን የምንናገረው የእግዚአብሔር ቃል አለ። የጌታን ደም ስታክፋፋ፣ በክርስቶስ ላይ ስትቀልድ፣ የጌታን መንግስት ስትቃወም፣ መንግስቱም ማለት ነው ግለሰቡን መቃወም ትችላለህ። በዚህ ነው ያልክ ወንድሞች ናቶች፣ በዚህ ነው ንቁ ነው። እሱ ምን ይነቀዋል? ንቁ ነኝ እኔ ብለህ መጥተህ አገልጋዮችን አንተን እንደምታጣራው ከዘሬ ውስጥ ሰው አይውጣ። ከዘሬ ውስጥ በኢየሱስ ክርስቶስ ስም ዘር አይውጣ። በጌታ በኢየሱስ ስም ስራሽ ይፍረስ፣ ዘርህ ይለምልም። ንቃ የምትባለው ወንድም፣ እኔ ደግሞ እባርካለሁ። እንደነኛ አይነት ሟርተኞችን የተናገሩት የእርግማን ቃል በአንተና በልጆች በዘር በትውልድ ላይ እንዳይበቀል እንዳይሰራ፣ እሷ ማንም ሼካ፣ ማንም ጳጳስ፣ ማንም ፓስተር፣ ማንም እንዳያስረው አድርጌ ገዝቻለሁን አይደል ያለችው? ስሟት። ምድርና ሰማይን የፈጠረ እግዚአብሔር አምላክ በዘሪ ውስጥ ሰውን አያውጣ። ይሄ ርግማኔ የትኛውም ነቢያቶች፣ ፓስተር፣ ሼክ፣ ቄስ እንዳይሽረው ዘንድ አጸደኩኝ በዚህ ቃል እውነተኛ በጌታ በኢየሱስ ክርስቶስ ስም ሞትን ድል አድርጎ በተነሳው ለሙታን ሕይወትን በሚሰጠው የሌለውን እንዳለ አድርጎ በሚጠራው በአብርሃም አምላክ በጌታዬ በኢየሱስ ክርስቶስ ቅዱስና ገናና ስም እቺ ጨለማ ሕይወቷን የወረሳት ጨለማ ውስጥ የተቀመጠች ሴት የተናገረችው ቃል ንቃ በሚባለው ወንድም ዘር ትውልዱ ላይ በሌሎችም ላይ እንደዚህ እያደረገች የተናገረችው ይህ ቃል በጌታ በኢየሱስ ስም ሕይወታቸው ላይ ፍሬ እንዳያፈራ፣ ዘመናቸው ላይ እንዳይበቅል፣ መንገዳቸውና ሕይወታቸውን ልጆቻቸውና የነሱ የሆነውን ነገር ሁሉ እንዳይነካ ይህ ከአንደበቷ የወጣ የእርግማን የእባቡ ቃል በጌታዬ በኢየሱስ ክርስቶስም እሷ ማንም እንዳይሽረው ዘግቻለሁ፣ ቆልፎ ያለው ነው ያለችው። ማንም እንዳይሽረው ብቻ ሳይሆን የተናገረችው ቃል ወደ ራሷ እንኳን እንዳይመለስባት እግዚአብሔር ስለ እሷ እንኳን እጸልያለሁ። ስለ እሷ የተናገረችው የእርግማን ቃል እሷ ላይ እንኳን ተመልሶ ልጆቿና ዘሯ ላይ እንኳን እንዳይሰራ በጌታ በኢየሱስ ክርስቶስም በተናገርሽበት ሰው ላይና በሌሎቹ ሁሉ ላይ በክርስቶስ አብያተ ክርስቲያናት ላይ የተናገራችሁት የሟርት ቃል በኢየሱስ ክርስቶስ የስም ስልጣን ጌታዬ ኢየሱስ በሰጠኝ በልጅነት ስልጣን በቃሉ ብርሃን በመንፈስ ቅዱስ ኃይል እሽረዋለሁ። በኢየሱስ ስም እሽረዋለሁ። በኢየሱስ ስም ይህንን እርግማን እሽረዋለሁ። ጳጳስ እንዳይፈታው፣ ሼክ እንዳይፈታው፣ ማንም ፓስተር እንዳይፈታው፣ ማንም ነቢይ እንዳይፈታው ብለሻል። በተሰጠኝ በእግዚአብሔር ጸጋ በማገለግልበት የጸጋ ስጦታ በመንፈስ ቅዱስ ኃይል እሽረዋለሁ በጌታ በኢየሱስ ስም። እንደነዚህ አይነት ሟርተኞች ወንድሞች ናቶች፣ እቺ የክርስቶስ መንፈስ አይደለም ያለባት ወንድሞች ናቶች። መንፈስ ቅዱስ ያለበት ሰው አይራገምም። ሰውን ጸጋ ስጦታህን አለመቀበል አይደለም፣ ዘቅዝቀው ሊሰቅሉ ይችላሉ።
የተባረከው የክርስቶስ መንፈስ ያለበት ሰው ሰውን በዚህ ልክ መጽሐፍ ቅዱስን አንስታ የጌታ ኢየሱስ ክርስቶስን ስም ጠርታ በዚህ ቃል ሕይወትህ ይበላሽ ብላ የምትራገም እቺ ሟርተኛ ናት፣ እንዳትፈሯት። ያም ከእሷ ጋር ያለው ሌላኛው ማለት ነው ሟርተኛ ነው። ይሄ ማን ነው? ማን ኢንጂል ነኝ ብሎ ያለው ማለት ነው። ክራይስት ኢንጂል ነኝ ብሎ ያለው በገባችሁ ኖሮ ወይኔ ላይ አጋንንት ይወጣሉ፣ ያንተ ላይ አጋንንት ይወጣ ነበረ፣ እንፈታተሽ ነበር። ክራይስት ኢንጂል ነኝ ብሎ ያለ ሟርተኛ በላተኛ ቀበሮ ጠፍሩን አሳድጎ የመጣ ማለት ነው። በጽድቅ መንገድ አገልግለ በጽድቅ ህዝቡን በጠየቅ በጽድቅ አገልግላችሁ በጽድቅ እግዚአብሔርን በመፍራት አገልግላችሁ አገልግሎታችንን ሰፖርት አድርጉ ብትሉት የጽድቅ መንገድ ነበር። እሱ የእውነት መንገድ ነበር። እሱ የእውነት መንገድ ነበር። እንዳትፈሯቸው። ሰምተሽኛል እህቴ? እንዴ አንቺ እንደዚህ አይነት የሰፈር ላይ ዱርዬዎች ተሰብስበው መጥተው እናንተ ሲረግሟችሁ ስቀት አልፋለ እንዴ? ቃል እኮ ነው እየተናገሩባችሁ ያሉት፣ የሟርት ቃል ማለት ነው። ሟርታቸውን ወደ ራሳቸው መመለስ ነው እንጂ የአምላክን የእግዚአብሔርን ቃል ጠርጦ በዚህ ቃል ህይወት ይበላሽ ማንንም እኮ አይባልም። ብራዘር ኦ ጌታዬ አንተ አንቀጠቀጠኝ እኮ አልኩ። የእግዚአብሔርን ቃል መጽሐፍ ቅዱስን አንስተህ ህይወታችን የተሰራበት የምንድንበትን የእግዚአብሔርን ቃል አንስተህ በዚህ ቃል ህይወት ይበላሽ። ምንስ ቢበድላት ንቃ የተባለው ወንድም አጥፍቶ እንኳን ከሆነ አየህ ንግዷ ላይ ቆሙባታል ማለት ነው። ንቃ የሚባለው ሰው ነጋዴነታቸውን አጋልጧል ማለት ነው። በዚህ ያህል ልክ ሰውን የሚራገብ የክርስቶስ ነቢይ ነኝ ብሎ የለም። እንኳን አዲስ ኪዳን ብሉይ ኪዳን እንኳን እንደዚህ የተናገረ ነቢይ የለም። አንቺ ኑ ግቡና ከሙሴ እስከ ሚልክያስ ያሳዩኝ አባቶቼ ነቢያትን ማለት ነው። የሉ ይኸው ከቢኒና ከወንድምነት ከዳንዬ ውጭ የመጣ የለም። ይኸው ባዶ ቦታ ያስቀረውትኝ ሰውን ሌላውን ላለማስገባት እነሱን ለማስገባት ነበር። ሶስት ስድስት ቦታ አይደል ያለው? 3 ሐዋርያ 3 ነቢይ ነኝ ብሎ የሚል ለምን አይመጡም? ለምን አትመጡም? እንደው በጌታ ቢወዱኝ አይገርመኝ፣ ቢጠሉኝ አይገርመኝ። ምን አያውቅም። ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦለ እንዶ በሜጀር ዋን ክሪስ እንጅል በርለን ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦለ እንዲወጣ ለመድረቅ የመጡ 9 ሰዎች ናቸው። 5ቱ አልጋ ላይ ይሸናሉ። ነቢይ አይደለሁም። ይኸው እግዚአብሔር ምስክሬ። ዴቫንታስ ልፕሪካኖዛ ደሞ ልሳን ብሎ ይላል እንዴ? ይሄ እንደዚሁ ጭራቅ እንደመሰለ ነው። አየው አግጥጦ የመጣ አውሬ
እላው ላይ የሚሰራ የክርስቶስ መንፈስ አይደለም። ይሄን ምናልባት እሱ ሌሊት ሽንቶ ያመልጠው ሊሆን ይችላል። አየህ፣ እሱ ሊያስተላልፍ ነው። በእርግማን ወደ ሌሎች ሊያስተላልፍ። ምን ስለሆንክ ነው አንተ 9 ሰዎች ከ9ኙ 5ቱ ሽንታቸውን ይሸናሉ አለ። 4ቱስ ካካቸውን የሚጸዳዱት ወይስ ምን እንደሚያደርጉት? ወይ እነሱ ቆሞ ያሸኗቸዋል? እንደዛ ነው ያሳየ አይደል? የጌታ መንፈስ አሳየኝ አላለም? ወይኔ ኤርሚያስ 5ቱ ይሸናሉ። እሺ ብሎ ማለት ተራጋሚዎች ራሱ ከሚያደርጉት እኮ ነገር አንዱ እንደዚህ ነው። ምራቃቸውን ተፍተው ያው ቃል ለምድር ለሰማይ ምናምን ብለው በሜጀር ዋን ክሪስ እንጅል በርለን ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይን እንዲወጣ ለመድረግ የመጡ 9 ሰዎች ናቸው። 5ቱ አልጋ ላይ ይሸናሉ። ነቢይ አይደለሁም። ይኸው እግዚአብሔር ምስክሬ። ዴቫንታስ ለፕሪካኖዛ እንዴት መጡ ስለው ወንዱ ውስጥ ላይ ክዳን ገብቷል። ከአውሬው ጋር ክዳን ገብቶ የተቀባው ነቢይ የሚያሳድድ በተለይ አቅጣጫዎች የሚያሳዱ ናቸው። አያለው 9 ሰዎች ናቸው። ከስር የጨለማውን ዓለም የሚያካሂዱ አገልግሎትን እናስተጓጉል፣ እንዲበሳጭ እናርቅ፣ እንዲናደድ አድርግ ብለው ከዲማን ዓለም መልክ ተቀብለው የመጡ ሰዎች 9 ሰዎች አለው። የእግዚአብሔር መንፈስ እንደዚህ ያለ በተቀመጡበት ላይ በሱሪያቸው በጉርዳቸው ላይ እግዚአብሔር አምላክ ሽንት ስለቀባቸው ያለው ይሄ የደብተራ መንፈስ ነው ማለት። እኔ በቀድሞ ቤት እዛ ስቀድስ በነበርኩበት ሰዓት ላይ የማውቀው መተተኞቹ ደብተራዎቹ ሲደግሙብህ እዛ እናስፈሳቸዋለን ይላቸዋል። የፈስ ድግምት አላቸው። እዚህ ደግሞ የሽንት እዛ የፈስ ነው፣ እዚህ የሽንት ነው። ኤርሚንትን በተኙበት አለ ቅድም፣ አሁን በተቀመጡበት የሚለው ሁለቱ በሁሉምና ቤኒ ታዲያ ጌታ ሲሸኑ ያለው ካታያ አንዳንድ 9 ማለት አንዳንዱ ከ9ኙ 5ቱ አልጋ ላይ ይሸናሉ። 4ቱ ድንገት እጃቸው ይቆረጣል። ምን እንደሚቆርጥ አይታወቅም። ማብራት ይቆረጣው፣ ራሳቸው ይቆረጡ፣ በምን ቆረጡ አይታወቅም። ድንገት እጃቸው ይቆረጣል። እኔ ወገኖቼ ይህንን እንደነኛ አይነት መተተኞችና እንደነዚህ አይነት ጠንቋዮችን ሰምታችሁ ትፈራላችሁ? ወገኖች፣ በጌታ የምታምኑ ወንድሞች እናቶች፣ የእነኚህ ሰዎች ንግግር ሰምቶ የሚፈራ ሰው አለ ወይ? እኔ ለእናንተ መልእክት ብናገር ይሻላል። እንደዚህ እንፈራለን ብላችሁ ለምትሉ ሰምቷቸው እነዚህን የሚፈራ ሰው አለ? የሚደነግጥ ሰው አለ? የሚሸበር ሰው አለ? ምናልባት ሊሰራብኝ ይችላል ብላችሁ የምትሰቡ ሰዎች አላችሁ። የእነኚህን ሟርተኛ ሰውዬ ማለት ነው ካለ እናንተ የእግዚአብሔር ልጅነታችሁ ጥያቄ ውስጥ ይገባል ማለት ነው። እኔ ይቅርታ አድርግልኝ፣ እችም ያም የተናገረው ፈቅጄላችኋለሁ። ፎቶዬን ዘቅዝቃችሁ በወስፌ የበሳህ የፈለግከውን የእርግማን ቃል ተናገር፣ ቤትህን ዘግተ ማለት ነው። የአባቶቼ የነቢዩ የኤልያስ አምላክ ይፋረድ። እኔና ልጆቼ ሚስቴ ላይ እናንተ ተራግማችሁ የምታመጡት ነገር ካለ በእርግጥ እግዚአብሔር አላገኝም። እንዳንተ አይነት መተተኛ መልኩን ቀይሮ የመጣ ይሄ የደብተራ ስፒሪት ማለት ነው። እዛ እናስፈሳሃለን ይለዋል። የሆነ ነገር ተናግረህ የማታረግ ከሆነ እነሱ የሚልሁን የማታረግ ከሆነ የፈስ ድግምት ነው የምሰራብሽ ይልሃል። የፈስ ድግምት ትሰራብሃለሁ፣ አስፈሳሃለሁ ይልሃል። እዚህ ደግሞ አሸናሃለሁ ይልሃል። የሚያሸናው ደግሞ ጌታ መሆኑ እኮ ነው። መንፈስ ቅዱስ ነግሮኛል አላለም? አቤቱ አምላኬ፣ አቤቱ አምላኬ፣ አቤቱ አምላኬ፣ አቤቱ አምላኬ፣ አቤቱ አምላኬ፣ እነዚህ
የሌሊት ብቻ አይደለም የቀን ቀበሮች እንጅል በረን ለማስተጓቀል ልክ ተቆጥቼ ተናድጄ የሆነ ነገር ከኦንላይ እንዲወጣ ለመድረግ እንጅል ነኝ ነው ያደል ብለህ ያልከኝ ነበረው። ባገኘሁ ነበር የኤልያስ አምላክ ዛሬ ባገናኘን ነበረ። እሱ ቤት ላለመግባት የሚያዩት ከ5 እስከ 8 የማይሞሉ ሰዎች ናቸው እየወረዱ ከ3 እስከ 4 ምናምን ነገር እንደዚህ 8 ሰው ማለት 4 ሰው ካለ ከአራቱ አንዱ እኔ ነኝ። እዛ በፌክ አካውንት ሰምቼው ነበር። ከዚህ በኋላ ግን በደንብ መስማት ስለነበረብኝ ማለት ነው ዴዘን ማድረግ እስካለብኝ ድረስ መስማት እስካለብኝ ድረስ ሰምቻቸዋለሁ። አሁንስ ከዚህ በኋላስ ሰውየው በማን መንፈስ ነው የሚያገለግለው? እልም ያለ አጭበርባሪ ወስላታ የሆነ ሟርተኛ ጠንቋይ ነው። እንዳትፈሩት። በነቢይ ስም ራሱን የሚጠራ ክራይስት እንጅል ብሎ የሚል እንጅልነትህን ከላህ ላይ ነበረ እንደ ሱሬህ እንደሚወልቅ ወልቆ የምትሄደው። ገብተህ ቢሆን ኖሮ አትርፏል። ጌታ ኢየሱስ አትርፏል። ያውም በእውቀት ነበር፣ ያውም በመንፈስ ብልጫ ነበር። እናንተ በእርግጥ የእግዚአብሔር ነቢያት ከሆናችሁ እዚህ ታረጋግጥ ነበረ። እዚህ ታረጋግጥ ነበር። እዚህ እኔ ጋር ትንቢት ትናገር ነበር፣ ታወራ ነበር። እዚህ ታወሪ ነበር። ዘመናችሁ ሩቅ አይሆንም። የሰራዊት ጌታ ቅዱስ እግዚአብሔር ምስክር ነው። እንዳጭበረበራችሁ እንዳታለላችሁ የጌታን ስም እንዲነቀፍ የጌታ ስም እንዲሰደብ ምክንያት እንደሆናችሁ የሰራዊት ጌታ እግዚአብሔር ሩቅ አያስኬዳችሁም። ወይ ለሕይወት የሚሆን ንስሐን ሰጥቷችሁ እንድትመለሱ እድል ይሰጣችኋል። ካልሆነስ ከዚህ ትውልድ መካከል አሁንም ሞገሳችሁ ተገፏል። ጥላችሁ ነው የተገፈፈው። የሚሰማህ አንድ ሰው እስክታጣ ድረስ ዝምባም ሆነ ነው በአደባባይ የምትቀረው። እግዚአብሔር በቅድስናና በጽድቅ እሱም በመፍራት የምናገለግለው ወንበር አልገዛችሁልኝ ብሎ በዚህ መጽሐፍ በእግዚአብሔር ቃል ሕይወት ይበላሽ ብሎ የሚረግም አለመግዛት ይችላሉ። አለመግዛት ይችላሉ እኮ እግዚአብሔር ሕዝብ አለመስጠት እኮ ይችላሉ። መብታቸው ነው። ከጠየቅ በጽድቅ አገልግለ ጠይቅ፣ ከሰጡ ይሰጡሃል። በቃ አለቀ። ልክ እኔ እንደማደርገው በጽድቅ አገልግለ ጠይቅ። ሕይወትህን አሳይ። በመጀመሪያ ሕይወትህን አሳይ፣ አገልግሎትህን አሳይ። አሳዩ። ሰው ይረዳችሁ። የእግዚአብሔር ሕዝብ እኮ ይረዳል። ድካሜንም በሕይወቴም አልፎ የሚሰራውን የእግዚአብሔርን ጸጋ፣ ድካሙንም በሕይወቱ አልፎ የሚሰራውን የእግዚአብሔርን ጸጋ፣ የዳንኤልንም የቢንያንም የሌሎችንም አንዳችን ለአንዳችን እናያለን፣ እናውቃለን እኮ ብራዘር። ጌታ የገለጠልንን ያህል ማለት ነው። ታማኝነታችሁን አሳዩ። ገንዘብ ያልሰጣቸውን ሰው ይረግሙታል። ወንድሞቼ እናቶቼ፣ መብታችሁ ነው አለመስጠት። ወንድሞቼ እዚህ እህቶች፣ በጌታ የምታምኑ ወንድሞቼ እናቶች፣ ገንዘብ አለመስጠት መብታችሁ ነው። ገንዘብ ስላልሰጣችሁት የሚረግም ተራጋሚ አገልጋይ እሱ የክርስቶስ መንፈስ ያለበት አይደለም። ኤርምያስ ገንዘብ ስላልሰጣችሁ የሚረግማችሁ ከሆነ በእርግጥ ልንገራችሁ የክርስቶስ መንፈስ የለበትም ማለት ነው። አላደርገውም እኔ የክርስቶስ መንፈስ ስላለብኝ ሰው ገንዘብ ስለሰጠኝና ስላልሰጠኝ አይደለም እምባርከም እምረግምን። ለምን እረግምሃለሁ? ሲጀምር መብታችሁ ነው አለመስጠት። ገንዘብ መብታችሁ ነው ወንድሞች እናቶች። የፈለገ ነብይ ይሁን፣ የፈለገ ሐዋርያ ይሁን፣ የፈለገ ወንጌላዊ ይሁን፣ የፈለገ የጸጋ ስጦታ በሕይወቱ ላይ ይገለጥ፣ አለመስጠት መብታችሁ ነው። ስላልሰጣችሁ አገልጋዮች ይርገሟችሁ ብሎ የሚል የለም። እሺ ወንድምነት ቆይ ልስጥ። ወንድሜ ሰናይ ይኸው ተባረክ ወንድምነት። ይኸው ፉል ሰጥቻለሁ። ሰናይ ወንድሜ ፉል ሰጥቻለሁ። ማስወረድም ማስወጣትም ትችላለህ። ሚዩትም ማድረግ ሙሉን የሰጠው አትፍሯቸው። እነዚህን ሟርተኞች ምንም እንዳትሰቀቁ ብራዘር። እንደነዚህ አይነት ሟርተኞች የክርስቶስ አገልጋዮች አይደሉም። በእግዚአብሔር መልክና አምሳል የተፈጠረውን ክርስቶስ የሞተለትን ሰው
ገንዘብ ስጠኝ ብለው አልሰጥ ብሎ ሲልህ በዚህ ቃል ህይወት ይበላሽ ብላችሁ በኢየሱስ ክርስቶስም ሼካ ጳጳስ ፓስተር ነቢይ ነኝ ብሎ ቢል እንዳይፈታ እቆልፍሻለሁ። እኔ እቆልፍሻለሁ። እህትዬ ደግሞ አንቺን ብዬ እህትዬ ብሎ ማለት ለምዶብኝ ነው። ኦኬ እህትዬ ብዬ አልኩት፣ ይቅርታ። እንደነዚህ አይነት እህቶች እንኳን ተብለው ሊጠሩ እንኳን የማይገቡ ናቸው። የክርስቶስ መንፈስ አይራገምም። አንተ የፈለገ ሊያበሳጩ ይችላሉ። እኔ በዚህ 10 ዓመት ውስጥ ስንቶቹ ረግመውኛል፣ ሰድበውኛል። ስንቶቹ አልኩ፣ ከራሴ ወገን ከወንጌላውያን አማኞች ጀምሮ እስከ ኦርቶዶክሳውያኑ የረገሙኝን አልተራገምኩም። እንደው ተሳስቼ እንኳን ተናግሬ እንኳን ከሆነ በጌታ ፊት ማረኝ ብዬ ነው የማነባው። አንተ ምን አደረገ? ይህ ህዝብ ምን አደረገች? የፈለገ እምነት ተከታይ ትሆን እግዚአብሔር ልጁን እኮ የሰጠለት እኮ ህዝብ ነው። ይሄ ህዝብ ታውቃለህ፣ በሙሉ እዚህ ፕላኔት ላይ የሚኖር ህዝብ ሃይማኖቱ ከሌላ ሊሆን ይችላል። እስላም፣ ኦርቶዶክስ፣ ቡዳ፣ ሂንዱዝም፣ ሽንቱዝም ዋቴቨር ሊሆን ይችላል። እግዚአብሔር ልጁን እኮ የሰጠለት እኮ ህዝብ እኮ ነው። የእግዚአብሔር ልጅ ነፍሱን እስከ መስጠት ድረስ እኮ የወደደው እኮ ህዝብ ነው። መወደዳቸውን ልንነግራቸው የእግዚአብሔር ልጅ እንዴት እንደሚወደን መውደዱንም ነፍሱን እስከ መስጠት ድረስ እንዴት እንደወደደን ፍቅሩን ልንነግራቸው፣ ምሕረቱን ልንነግራቸው፣ የጸጋውን ባለጠግነት ልንነግራቸው ነው እንጂ የሚገባው ገንዘብ አልሰጥ ብለው ሲሉ ልትራገም አንተ ማነህ? ሟርተኛ። እነዚህ የክርስቶስ መንፈስ ያለባቸው ሰዎች አይደሉም። ለምን? የክርስቶስ መንፈስ አይራገምም። አይራገምም። ትንቢት እንደዚህ አይደለም ብራዘር። ሽንታችሁን ታሸናችኋለሁ፣ ሽንት ነው ማሸና፣ ሽንት ለቅባለሁ፣ ልብህን ቀጥ አደርገዋለሁ፣ እግርህን አጣምማለሁ። ሄደህ አርዛ ዞር በል መተተኛ። እግዚአብሔር ለአንተ ገንዘብ አልሰጥ ብለው ስላሉ የሰዎችን እግር ሽባ አያደርግም። የሰዎችን አንገት የሚቆለምም አምላክ አይደለም። እሺ እንኳን ለአንተ ለቅዱስ ጳውሎስ እንኳን ቤተክርስቲያን ገንዘብ አልሰጥ ብለዋለች። ጠማማ ትውልድ እንኳን እንዲህ አይነት ዱርዬ እኮ አልኩ። ለቅዱስ ጳውሎስ ለሐዋርያው የቆሮንቶስ ቤተክርስቲያን ገንዘብ አልሰጥ ብለዋለች። ረገማቸው እንዴ ታዲያ? ረገማቸው እንዴ ወንድሞቼ? አረገመን አረገማቸውም አረገማቸውም። ለምን? የእርግማን ስፒሪት በጳውሎስ ውስጥ የለም። የእርግማንን ቃል ቅዱስ ጳውሎስ ሰዎች ላይ ተናገረ እንኳን ተብሎ ከተባለ ኤልማስ የሚባል ያ አገረ ገዢውን ከማመን ያጣመመ የነበረ ጠንቋይ እንደ ስሙ እንደዛ ነው የሚተረጎመው። ጳውሎስ የሚናገረውን ቃል ሰምቶ እንዳይድን ሰውየውን ያጣመመ አላጠገቡ ቆሞ ምንድን ነው ያለው ታዲያ? እውር ትሆናለህ ነው ያለው። በሐዋርያዊ ስልጣን ማለት ነው። ማንን? ጳውሎስን ስለነካው ነው? የጳውሎስ ስብዕና ስለነካ ነው? አይደለም። ታዲያስ ጳውሎስ የሚሰብከውን ቃል መቃወም ማለት የክርስቶስን መንግስት መቃወም ማለት ነው። አየህ፣ ጳውሎስ የእግዚአብሔር መንግስት ላይ አይቀልድም። እሱን እኮ በፊልጵስዩስ ከተማ ላይ ቀጥቅጠው ገለውት ሞቷል ብለው ከተማይቱ ከተሰራችበት ከተማ ማነው ገደል ውስጥ ወስደው ጥለዋቸው ጨርቁን አራክቦ ወደ ከተማ ወጥቶ እኮ የሰበከበት ነው። ደሙን እያዘራ ማለት ነው። እንደዛ ቀጥቅጠው የገደሉኝን እግዚአብሔር ይድፋችሁ ብሎ አላቸው እንዴ? አላለም አላለም። የነሐስ አንጥረኛው እስክንድሮስ ከፋብኝ ይላል፣ ጌታ ግን እንደ ስራው ይመልስለታል ብሎ ፍርድን ለእግዚአብሔር እንጂ የሰጠው የነሐስ አንጥረኛው እስክንድሮስ ከፋብኝ ብሎ ያለው አምላኬ ይንቀለው አላለም። አንተ አላለም ጳውሎስ አላለም። በጳውሎስ ላይ አልከፋበትም፣ ከፍቶበታል።
ኢያኔስና ኢያምብሬስ ሙሴ እንደተቃወሙት ፊሊጦስና እስክንድሮስ የሚባሉ ትንሣኤ ሙታን ከዚህ በፊት ሆኗል ብለው ያሉ ሐሰተኞች ሐዋርያውን አገልግሎቱን ላይ መጥተው አልተቃወሙትም። ትምህርቱን አልተቃወሙትም እና አረገማቸውም። ይንቃላችሁ አላቸው አላላቸውም። ሕይወታችሁ በዚህ ቃል ይበላሻል አላለም። ለምን? ሐዋርያው ሐዋርያ ነውና። እነዚህ ግን ነቢያት ነን ብለው የሚሉ ሟርተኞች ናቸው። ነቢያት አይደለም። ይሄ ነቢይ አይደለም። ይሄ አይኑን ያፈጠጠ በጫት ገራባ ያበደ ሰውዬ ነው። ጠንቋይ ማለት ነው። እንደነዚህ አይነትን ሟርተኞች እንዳትፈሯቸው የእግዚአብሔር ሕዝብ። ያ አስረግጬ ነው የምነግራቸው ወንድሞች እና እህቶች። እንደነዚህ አይነትን ነቢይ ነን ባዮች ሟርተኞችን እንዳትፈሯቸው። የሟርታቸው ቃል እናንተ ላይ እንዳይበቅል እንዳትፈሯቸው። በእምነት ጸንታችሁ በእግዚአብሔር ቃል ተቃወሟቸው። ስማቸውን ጠርታችሁ ስትጸልዩ በእግዚአብሔር ፊት ማለት ነው። እነዚህ ላይ ሆኖ የሚሰራውን ይህንን የጨለማውን ኃይል ጉልበት ተቃወሙት። እባብ ነው፣ ጮሆ ይሄዳል። ራሱ እባብ ሲል ነበረ። እባብ ነው በሌሊት እየታየው ማለት ነው። ጮሆ ይሄዳል ራሱ። መተተኞች የእግዚአብሔርን ሕዝብ ትራገማለህ እንዴ አንተ? ወደ ገሃነም እሳት ግባ። ከፈለግ ገሃነም እሳት ግባ፣ ከፈለግ ንስሐ ገብተህ ተመለስ። ካልፈለግ ግን ኩላሊት ይመታ ይላል። አያችሁ ንቀው። ኢየሱስ ወደ ገሃነም እሳት ግባ። ከፈለግ ገሃነም እሳት ግባ፣ ከፈለግ ንስሐ ገብተህ ተመለስ። ካልፈለግ ግን ኩላሊት ይመታ፣ ጀርባ ይመታ፣ በኢየሱስም አናት ይመታ፣ በኢየሱስም አናት ይበሳ፣ በኢየሱስም ጭንቅላት ይበሳ፣ በኢየሱስም እቅድና ፋይናንስ፣ ኢኮኖሚ፣ ኃይል፣ እውቀት ባዶ ይሁን በኢየሱስም መጣሁት። እንዲህ አለኝ ጌታ። አውቃለሁ ይላል ግን ደንቆሮ ነው አለኝ። አውቃለሁ ይላል ግን ዕውር ነው አለኝ። ደንቁሯል አለ። ይሄ ሰው ልቡ ደንቁሯል አለ። ደንቆሮ ነው አለ። አይኑ ታውሯል አለ። እንደነኛ አይነት እንግዲህ አረሞች ናቸው ምድሪቱ ላይ የወጡት፣ ሶሻል ሚዲያም ላይ የወጡት ማለት ነው። እኔ እነሱ አይገቡም። ቢገቡ ጥሩ ነበር። አሁንም ሲድል ስጣችሁ። ነቢይ ነን፣ ሐዋርያ ነን፣ በጣም የእግዚአብሔር መንፈስ በኃይል እኛ ላይ ይሰራል፣ እግዚአብሔር ይናገራል ብላችሁ ምትሉ ሰዎች ግባና እኔ ጋር ኑና ተናገሩ። ይኸው 6 ቦታ አለ። ኑ ግቡ፣ ተራ በተራ ላኩልኝ። ከፈለጋችሁም በአንድ ነግቡና ከመካከላችሁ አንድ ሰው መርጣችሁ እናወራለን። ኑ ግቡ። አሁን እዚህ እኔ ቲክቶክ ጋር እዚህ እኔ ጋር ገስት ላይ ገብተህ ይሄን ቃል በማን መንፈስ ሆነ እንደተናገርከው እነግርሃለሁ። ና ግባ። አሁን እነዚህ የክርስቶስ አገልጋዮች ናቸው እንዲሆኑ ወንድሞች እናቶች። የክርስቶስ አገልጋዮች ናቸው ብላችሁ የሚያወሩት ቃል በቃ ህይወቴ ላይ ሊሰራ ይችላል ብላችሁ የምትፈሩ ካላችሁ ወንዶችና ሴቶች ልጆች በእውነት ልጅነታችሁን ጠይቁ። ማንም አገልጋይ ስለተራገመ ያንተ ህይወት አይበላሽም ብራዘር። ይኸውልሽ ማንም አገልጋይ ነኝ ብሎ ያለ ምድሪቱ ላይ ተቀብቻለሁ ብሎ የሚል ሰው አንተን ስለረገመህ የሚበላሽ ህይወት የለም። ካልተቃወምከው ግን እምትተኛ ከሆነ ግን እርግማናቸው ሊሰራብህ ይችላል። በእምነት ግን ጸንተህ እንደነኛይቱን ወንበዴዎች ፊት ለፊት ነው መቃወም ያለብን። ዳርያስ ኮተታም ትውልድ እንዲህ አይነት ትንቢት እንዲህ አይነት መንፈስ እግዚአብሔር ሰጥቷል። እንደ ቤተክርስቲያን አልሰጠም።
አልሰጠም፣ ሊሰጥም አይችልም ጌታዬ። እንዲህ አይነት ነብይ አያቸው ንቀው ኢየሱስ ወደ ገሃነም እሳት ግባ፣ ከፈለግ ገሃነም እሳት ግባ፣ ከፈለግ ንስሐ ገብተህ ተመለስ። ካልፈለግ ግን ኩላሊት ይመታ፣ ጀርባ ይመታ፣ በኢየሱስ አናቴ ይመታ፣ በኢየሱስ አናቴ ይበሳ፣ በኢየሱስ ጭንቅላቴ ይበሳ፣ በኢየሱስ እቅድና አሁን ይሄ ሰውዬ ቢያገኘው በባለፈው በመዶሻ ነበር አናትን ብሎ የሚለው ብሎ እንዳለው አይነት ሰውዬ አይለቁም። እንደነኛ ሰዎች ጩቤ ታጥቆ ሊሆን ይችላል የሚዞረው፣ ሊወጋ ይችላል። በጌታ የሆናችሁ ወንድሞችና እህቶች እንደነዚህ አይነቶችን ከፈራ ሰይጣንን ፈርተሃል ማለት ነው። ኧረ ከሰይጣን ጋር መነካካት አያስፈልግም ብለህ እያልክ ነው ማለት ነው። እንዳትፈሯቸው፣ ልብ በሉና ስሙኝ። ሟርታቸውን እንዳትፈሩ፣ እርግማናቸውን እንዳትፈሩ፣ ግንስ በእግዚአብሔር ቃልና በጸሎት ተቃወሟቸው። ስትቃወሙ እነሱ አናቲ ይበሳ አናቲ ይፈርከስ ብለው እንዳሉ እነሱ አናታቸው እንዲበሳ አይደለም፣ እግዚአብሔር ማስተዋል ሰጥቷቸው በንስሐ እንዲመለሱ። ካልሆነስ ራሱ የሰራዊት ጌታ እግዚአብሔር ከጎዳና ላይ ዞር ያደርጋቸዋል። እኛ አፋችን እንዳመጣ የምንናገር ሰዎች አይደለንም። ሆነን በተገኘንበትም እንደዛ እንኳን የእግዚአብሔርን ሕዝብ ጌታንም ይቅርታ ጠይቀናል። እግዚአብሔር ሊፈራ ነው የሚገባው። ይሄኛውም ሰውዬ ያኛውም መልአክ ነኝ ብሎ ያለው ሰውዬ ማለት ነው። የሰማይ መላእክት ክራይስት ኢንጅል ብሎ አላለም። ኢንጅል መላእክት ነው አይደል? ታዲያ ለምን የሰማዩን ነገር ለመታ አትነግረንም? መቼ ነው የመጣው አንተ መልአክ? የኢትዮጵያ ተስፋ እኔ ነኝ ብሎ ያለ መልአክ ከመቼ ወዲህ ነው ተስፋ ሆኖ የሚያውቀው? መልአኩ ና እስኪ ስለ ሰማዩ ስርዓት ልጠይቅህ፣ ናግባና ንገረን። መንግስተ ሰማያት ምን ትመስላለች? የክርስቶስ ከተማ አዲስቱ ኢየሩሳሌም ይህንን ዱርዬማ እኔ ነኝ ጠርጌ የማወጣው ከዚህ ሶሻል ሚዲያ ላይ። እግዚአብሔር ምስክሬ ነው እኮ አልኩ። መድኃኔዓለም ይፋረደኝ። አያ ዓለም እየጠበቀኛል እኔን ነው። አሁን ተስፋ ቆርጠ ወደ ቤት ሂድ። አያ 130 ሚሊዮን ተስፋው ነኝ እኔ፣ ቀላል ሰው አይደለሁም። በቃ ክርስቶስ ተስፋ አይደለም። ለ130 ሚሊዮን እኔን እንኳን እኮ አላወጣኝም ከዚህ ውስጥ፣ እኔን እንኳን አላስወጣም። ለእኔ ሙሉ ጭምር ማለት ከ130 ሚሊዮን ዓለም የሚጠብቀኝ እኔና አለ። ለ130 ሚሊዮን የኢትዮጵያ ሕዝብ ተስፋው እኔ ነኝ አለ። እኛ ደግሞ ተስፋችን ክርስቶስ ይመጣል እያልን እየሰበክን ነው። እና ኤርምያስ ስብከታችሁ እኮ ገደል ገባ ነው መባል ያለበት። ምክንያቱስ እንዲህ አይነት ጥፍሩን አሳድጎ እኮ አልኩ፣ እንደ ሴት ወይዘሮ እቺ ትንሽዬዋ ጣት ላይ ያለችውን ጥፍሩን አሳድጎላል። ኢትዮጵያውያን ተንቀሳቀሱ እንጂ ተስፋችሁ ነኝ እኮ እያለ ነው። ይሄን እንደው የምትፈሩት ብጣቱ ወንድሞች እናቶች፣ እንደኛ ሰዎችን ነቢያት ብላችሁ ነው የምትፈሩት። በእውነት አንተ እንደዚህ የምትፈራ ከሆነ አንተ የጌታ ልጅነትን ጠይቅ ብራዘር። ሌላኛው ነው ብዬ ይሄን ሰውዬ አይደለም። የእነዚህ ሰዎች ቃል ሰምታችሁ የምትሸበሩ ከሆነ ይሄ ጎልያድ ላይ የነበረ እምቧ የሚል የሚያጋሳ ተራ ይሄ ተልካሻ አመድ ላይና አተላ ላይ የሚል ከሰከስ መንፈስ ማለት ነው። ተስፋችሁ እኔ ነኝ ብሎ መጣለ። ይህንን ታጥቦ ነደድን እኮ አለ አይደል? ማነው መውጣ ኢየሱስ ክርስቶስን ማያት እንኳን ቢሳናችሁ ቃሉ መቀበል ምሳናችሁ ክሪስ እንጅልን ግንባሩ ነጻ ትወጣለህ። ጨርሻለሁ። ክርስቶስ ኢየሱስን ማያት እንኳን ቢሳናችሁ፣ መንፈስ ቅዱስ ማያት ቢሳናችሁ በፊታችን የሚሰብከውን ሜጀር ዋን ክሪስ እንጅልን በደንብ ነጻ ትወጣለህ።
ወይኔ ጌታዬ፣ ምን አለበት ይህን ዱርዬ ሰውዬ ልቡን አነሳስተህ ብታስገባልኝ እዚህ ሶሻል ሚዲያ ላይ እዚህ ገስት ላይ እንዲልክ። እኔ የት ሄጄ ነው ወንድማል? ፊቴን ግንባሬን ይሁን ያለው የሆነ ስክ ብዬ እያየሁት ነው። ሞላጫ ሌባ እንደሆነ ይነበብበታል ላው ላይ ግንባሩ ላይ ሞላጫ ሌባ፣ የዚህ ዘመን በነቢይነት ስም የሚያጭበረብር ጥርሱን ያገጠጠ የቀንም የማታም ተኩላ አጭበርባሪና ወንበዴ ማለት ነው። እጄ እግሬ ሁለንተና የተቀባ አይኔ የተቀባ ጥርስ የተቀባ ከንፈሮች የተቀባ ነው። ማይ ስፒሪት ኢዝ ፋስት። አሁን አየህ እጄም እግሬም ተቀብቷል አለ። ሰውነቱ በሙሉ ተቀብቷል። ምንድን የተቀባ ምንድን የተቀባው? ዜኒት ቫዝሊን ወይስ ምንድን የተቀባው? አየህ ከንፈሬ ሁሉ ተቀብቷል አለ። ቀጥሎስ አሁን ጅላጅል የሆነች ሴት ብታገኝ የተቀባ ከንፈር ነውና እኔ ሳሚ ስስሚ ትፈወሻለች ብሏት እኮ ቢላት ይሄኔ ምናልባት ወደ እሱ ጠጋ ልትል የምትችል የሆነች ወይዛዘሮት አጠፋም። አንቺ ተቀብቷል ይላል። እንትኔም ተቀብቷል፣ ከንፈሬም ተቀብቷል። በከንፈር ብቻ ቢያቆም ጥሩ ነበር። ሰውነቴ ሁሉ በሙሉ ተቀብቷል። ምንድን ነው የተቀባው? ከንፈር ተቀብቶ እርግማን ስታወጣ ሰማን። በእርግጥም ተቀብቷል። የተቀባው ከማን ነው? ከአጋንንት ማለት ነው። የአባቶቼ አምላክ ይፋረደኝ። በገባውበት ፔጅ አትገባም። አንተም ይሁንኩ ሌሎቻችሁ ቅዱስ የእግዚአብሔር ልጅ ምስክር፣ በገባውበት ፔጅ አትገቡም። ይኸው ቤቴን ከፍቼ እስካሁን 2 ሰዓት ሞላ። 2 ሰዓት ድፍን 2 ሰዓት እስካሁን ማንም የላከ የለም ከዳኒና ከቢኒ ውጭ። ተቀብቷል አለ። ሁለመናዬ እኮ አለ። ምን አለ? እጄ እግሬ ሁለንተና የተቀብተዋል። ሁለንተና ከንፈሬም ተቀብተዋል አለ። ሳምልና እስኪ የኢትዮጵያን ሴቶች ከጥቂቶቹ በስተቀር ሳማቸው እስኪ በተቀባ ከንፈር ሁለመናዬ ተቀብተዋል አለ። ምንም የቀረው ነገር የለም ማለት ነው። እና በዛው በተቀባው ዕቃ ደግሞ ምን ሊያደርግ ነው ይሄ ዱርዬ? ይህንን እኮ የምታምኑ ሰዎች ኢየሱስ ይህንን አሁን አገልጋይ ብላችሁ ታምናላችሁ? ወንድሞች እናቶች፣ ሁለመናዬ ተቀብተዋል አለ። መልአክ መቼ ነው ተቀብተው የሚያውቀው? እኔ እኮ አዳዲስ ጥያቄ ይመጣብኛል። አንተዬ መልአክ መቼ ነው ተቀብተው የሚያውቀው? ክራይስት ኢንጅል ብለህ የክርስቶስ መልአክ ነኝ ብለህ ካልክ በኋላ መላእክት የት ጓ ነው ተቀብተው የሚያውቁት? መልአክ ይቀባል እንዴ? እኔ እኮ መልአክ ስጋ ያለው መልአክ አላቅም፣ ስጋ ለበስ መልአክ አላቅም። ባልታጠበ ፊቱ ጠዋት መጥቶ እዚሁ የሚሰተር እንደዚህ እርግማን ቃል የሚናገር መልአክ እኔ አላቅም። ልቡሳነ ስጋ የሆነ መልአክ አላቅም። መልአክ እዚህ ምድር እኮ ሲመጣ በዓላማ ነው የሚመጣው። መልአክ ገንዘብ ስጡኝ ብሎ አልሰጥ ብሎ ካሉት የሚረግም አይደለም። መልአክ ከንፈሬ የተቀባ ነው አይልም። መልአክ እጄ የተቀባ ነው፣ ሁለመናዬ የተቀባ ነው አይልም። የእግዚአብሔር መልአክ እንደዚህ ጢም አላቸው እንዲ ወንድም አለ። የአካል ብልት አላቸው እንዴ? እንደዚህ መንፈስ እኮ ናቸው። እግዚአብሔር ወደዚህ ዓለም ሲልካቸው ሊገለጡበት በሚችሉት አካል ይገለጣሉ እንጂ እግዚአብሔር ሊገልጣቸው በወደደው አካል ይገልጣቸዋል እንጂ እነሱ እኮ ልቡሳነ ስጋ እኮ አይደሉም፣ ስጋ የለበሱ አይደሉም። ገብርኤል ስታየው እንደዚህ ፀጉሩን አንጀርፎ የሚወጣ የሚገባ እንደዚህ 2 እግርና 2 አይን 2 ጆሮ ያለው እንዲህ አይነት ዱርዬም ሰው እኮ አይደለም ብራዘር። ማን ነው?
ሀንቾ አስገቢው እንጂ እህትዬ። ወይት ለአንቺ ላኩልሽ መሰለኝ እሱ ልግባ ብሎ ሲል በስተት ነው። አትንኪው። ከገባሽም እሺ ነይ ግቢ፣ ችግር የለውም። አስገቢው እስቲ። እንትን ሞዴሬተር የለሽም እንዴ ሀንቾ? አስገቢው፣ ሳቢው እስኪ የሚሳብ ከሆነ ና ግባ እስቲ። ዘላለም ዘሌ ና ግባ። ሜሪ እንዴት ነህ? እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? አላወኩም እኮ። አይ እኔ እንኳን ሀሳብ ለመስጠት ነው። እና ይህ ሰውዬ በጣም በዚህ ሰሞን ሶሻል ሚዲያ ላይ ይመላለሳል እና አይ የምታውቁ ሰዎቹ ካለ ቸርች አለ ይባላል። የት ነው ቸርች አለው?